አሁን የኛ ቤት ጨዋታ የሚለው ዘፈኗን ሰማ እኔ አልችልም ስለኛ ቤት መዘፈን ነው የሚመስለኝ ያስለቅሰኛል መጨረሻ አልችልም ግማሽ ላይ መድረስ አልችልም ባህር ዳር ድባንበሳ ሆቴል ልደቷን በየአመቱ አከብራለሁ ሄዳለሁ ልብሴን አላወለኩም እንዲሁ ነበር ትላንት የነበርኩት ሲነጋ ለእናንተ ተጠብቁኛላችሁ ብዬ እንዲሁ ነው የመጣሁት በጣም እንትልል ነበርኩ አሁን ቴሌቪዥን ነው እንጂ ጨፍኜ ልሰማ ነበርና ያው እሱ ነው ቃናውና ልሰማ ይያልኩኝ ይገርማል አብዛኛው እንግዲህ የስነ ጽሁፍ ታሪካችን ወደ ጎንደር አካባቢ ያዘነብላል እስካሁንም አሻራው ያለው እዛ ነው ይሄ ብራና ጊዜ ያመጣውን ጊዜ እስኪመልሰው ሀገረ ሰላምን ይርጋለም ወረሰው ተባለ ጥቤ ለጂጂ በጣም የተለየ ስሜት አለ ማንንም የኪነ ጥበብ ሰው ጂጂን ይወዳታል ምንድነው በተለየ ልትወዳት የቻልክበትና አግኝታትስ ታውቃለህ በጣም የሚገርም ጂጂን ያወኳት አዲስ አበባ ዩኒቨርሲቲ መምህራችን ለሁለተኛ ዲግሪ የሚያስተምሩን የነበሩት ቅድም ተጠቀሱት ዶክተር ፈቃደ አዘዘ አንድ ቀን ክላስ ጧት ክላስ ክፍል ውስጥ መጡና የማስተማሪያ ዶክተር እንደ ክላሰር አይነት ውስጥ ነው ያዙት መተው ቴብል ላይ እንደዚህ ወረወሩት እኔ ዛሬ ሳልተኛ ነው ያደርኩት አሉ እና ልብሴን አላወለኩም እንዲሁ ነበር ትላንት የነበርኩት ሲነጋ ለእናንተ ተጠብቁኛላችሁ ብዬ እንዲሁ ነው የመጣሁት አሉ ምን ሆንክ ለምን ለብሳኔ ማሮና ፊርማ ያለሙሽ እዛ አይ አንድ ሙዚቃ እየሰማው እንዲሁ ነጋብኝ ካሴቱን የዛን ጊዜ ካሴት ነው የገለበት ያጠንትን እያልኩ ስሰማት ነጋ ዋው ማብቶን ደግሞ እንደዚህ የሚያደንቅ ሰው አይደለም በነገራችን ላይ በጣም የሚተች ነው ነገር ክሪቲካል ትክክል ነው የሚተቸው ነገር ደግሞ ነገሮችን ከውስጥ የሚያወጣቸው ነገሮች አሉ እንደዚህ ሆኖ የገለጸው በታሪክ የለም በዚህ ሁኔታ እንዲሁ ነጋብኝ የሚል ያውም ጋሽ ፈቃደ ማለት ዘመንድ ማናት ምን እጅጋየሁ ሽባባው የምትባል ዘፋኝ ናት ማንም አያውቃት እጅጋየሁ ሁሉም ተያየ ምንም እዛው አንዱም የሚገርም ምን እኔ ራበኝ ፍቅር ነው ምናምን እያለች የራበኝ ፍቅር ነው ሚላለታ ሚለውን ሰምቶ እዛ እሷን የምታውቁ ንገሯት የኢትዮጵያ ሙዚቃ ሄዶ እሷ እጅ ገብቷል ከዚህ በኋላ የምታስፈነጥረው እሷ ናት እሷ እጅ ነው ያለው አንድ ዘፈን ሰምተህ ምናምን አለች በቃ እኔ 26 አመት ሙሉ አለ የዛን ጊዜ 26ኛ አመቱ ነው ሙዚቃ አቁም ያለው ድሮ ነጥላሁን የሆነ ወቅት ላይ በጣም ፌመስ በነበሩ ከዛ በኋላ እንትን እያለ ነው የመጣው አቁም ያለው አሁን በ26 አመቴ ሙዚቃ አገኘው ገና የሚገርም ነው ከዛ ያቺ ጂጋየሁ የምትባል ልጅ ፍለጋው ከክላስ ከወጣን በኋላ እሱም አላስተማረም እሺ በቃ በሷ ላይ ርዕሱ አለቀ ክላሱ አለቀ ዋው ላስተምራችሁ አልችልም በዚህ ዘመን እንደዚህ አይነት ዘፋኝ ይገኛል አለ የሚገርም ነው እንግዲህ ዘመኑ በጣም ከባድ ነው 80ው መጨረሻ የኢህአዴግ ያመጣው አስተሳሰብ ነው በብሔር በምን እንትን ያለን ሁሉም ተቧኖ ምኑ ወንበር ያስከው በብሔር ነው ምናምን ልትወስነው በብሔር ከዛ እሷ መጣ የጎጃም ያረሰውን ለእንትን ካጨ በጣም የሚገርም ወዴት ስትል እንዴ በጠበጠችው አየህ ያንን ፊሎሶፊ ተናደረገች ኢትዮጵያዊነት ነው ከዛ ፈልገን ስናገኝ ከሱ በላይኛው ወደድናት ምንድነው ነው መጀመሪያ ጥያቄ ይሄ ሰውዬ እንዴት ነው ይሄንን ሊወድ የቻለው የሚለው ምርምር ነው ከዛ በኋላ ስታዳምጣት በቃ ዋው ከዛ ጂጂ አሁን የኛ ቤት ጨዋታ የሚለው ዘፈኗን ሰማ
እኔ አልችልም። ስለኛ ቤት ምዘፍን ነው የሚመስለኝ፣ ያስለቅሰኛል። አልችልም፣ ግማሽ ላይ መድረስ አልችልም። እውነት ግን ነው። በፍጹም ሙሉን አትችለውም። በሙሉ በቃ በኢትዮጵያ ቀለም ውስጥ ነው ያለችው እና እንደዚህ እያለ ከጂጂ ጋር ያለን እሷ ላይ ጽሁፍ መጽሐፍ፣ ግጥሞቿ ላይ መጽሐፍ እንዲህ እየበረተ ደግሞ በጣም የሚገርም ያሳዝን መተንተን ጀመርክ? አዎ በጣም ስለሷ በጣም እንደሷም ውስጧ የገባውበት የለም ግጥሞቿ ላይ ስራዎቿ ላይ እና ጓደኞች አብረው የኔ ጓደኞች ያቋታል፣ አብረው ተምረዋል ድሮ። እና እኔ ብቻ ነኝ ማላውቃት፣ በቃ አታውቃትም ምናምን ይሉኛል። በቃ አላውቃትም ነበር፣ አልተገናኘንም። በኋላ ግን ከቤተሰብ ጋር ከሷ ቤተሰቦች ጋር ለምሳሌ ባህር ዳር ድብ አንበሳ ሆቴል ልደቷን በየዓመቱ አከብራለሁ፣ ሄዳለሁ። ከአባቷ ባለችበት በሌለችበት የለችም እሷ እዛ ይከበራል። ኢትዮጵያ እያለች አላገኛትም? አግኝቻት አላውቅም። እውነት ግን ነው? አግኝቻት አላውቅም። እሺ። ከዛ እዛ ልደቷ ላይ ድብ አንበሳ አያሽባባው ባለበት አባቷ እናከብራለን። በኋላ ግን እዚህ ኢትዮጵያ ውስጥ ለአንድ ኮንሰርት ልታሳይ መጣች። አዎ መሀል ላይ መጣ ነበር። እና አጋጣሚ የመድረኩ መሪና የፕሮግራሙ ዋና አሰናጅ ጋዜጠኛ ቢኒያም ከበደ ነው። እሺ። እንግዲህ በጣም ጓደኛዬ ነው እና እስከምትመጣ ድረስ የጂጂ እንትን እሱ እንደሆነ አላውቅም ነበር። እና የዛን ጊዜ የመጣች ጊዜ ነው ያገኘዋት። ከዛ በፊት በነበረው አልተገናኘንም። በዚህኛውም ቆይታችን በጣም አጭር ጊዜ ጊዮን ነበር። የት ነበር? ጊዮን ነበር የተደረገው። ትንሽ አሟት ነበረ የጉንፋን ነገር እና ጂጂ ርቃ ስለነበረች አሁን ለምሳሌ የእሷን ሙዚቃ ደረጃውን ምኑን እኔ ሳወራ ለእሷ ደግሞ ኢትዮጵያ ውስጥ እንደዚህ የተወደደ አይመስላትም ነበር፣ ርቃ ስለነበረች እሷ በዚህ ደረጃ እንደዚህ ይወደዳል ነው እሷ የምትለው የነበረው። ከዛ አሁን ሞስት እህቷ ፍሬዓለም ጋር ከእናቷ ጋር ከአባቷ ጋር በጣም ቤተሰብ ነን እና ካቻምና ለእሷ ዝግጅት ተደርጎ እንጅባራ ዩኒቨርሲቲ የክብር ዶክተሬት ዲግሪ ሲሰጣት እኔ በክብር ተጋብዤ የህይወት ታሪኳን ያቀረብኩት እኔ ነኝ። ይገባል። ለዛ ተሰጥተው ቤተሰቧም አባቷ፣ እናቷ፣ እህት ወንድሞቿ። አንዴ ግን ጠቤ ዘለልክብኝ። ጊዮን በቢኒ አማካኝነት አልክና አገኘሃት? ቁጭ ብለህ አወራሃል? እዛ አገኘኋት እኮ እሱን እኮ እንደ ወደ ማለት እሱን አገኘኋት። ግን የዛን ጊዜ የነበረው ሁኔታ ጋዜጠኞች ምኖች እንደዚህ ግርግሩ በቃ ዝግጅቱ አለ ምኑ አለ። እሷም ደግሞ በረዥም ጊዜ ነው የመጣችው፣ መናፈቁ አለ። ለእኔ ግን ጂጂን ማውራት ምናምን ሳይሆን እንዲህ ማየት በቂ ነው። እንትን ነው። አሁን አንዳንድ ሰዎች ጂጂ እንደው አቆመ ዘፈን እንዲህ የዘፈነችው መች አለቀ ማለት ገና ለትውልድ ይደርሳል። ከዛ በኋላ አላገኘሃትም? ወደ አሜሪካ ከዛ በኋላ አሜሪካ ከሄደች በኋላ ያው በእሷ ፍሬዓለም አሁን በጣም የሚገርምህ የእንትኑ ለምረቃው ጊዜ ለክብር ዶክተሬት ዲግሪ የሚሰጣት ቀን ማታ ላይ ሌሊት ላይ ነው 11 ሰዓት ላይ ቅቅ አለ ስልኬ እና ከዛ ስከፍተው ጂጂ በድምፅ መልእክት ያስተላለፈችበት ምስጋና ያቀረበችበት ለኛ ለምናምን ያቀረበችበት ነው። አቢ እንዴት በቃ እንዴት አይኔ ምንም ነገር ማየት አልቻለም። ዋው በቃ ስታወራ መውደድህ ይለያል ጥቤ በጣም እና እስቲል ትዘፍናለች። ጂጂ እኮ በጣም ብዙ ዘፈኖች አሏት አሁን በጣም ብዙ እና እኔ ጂጂን አገኛታለሁ እያገኘኋት በሙዚቃዎቿ። ጂጂ እኮ ማለት ሙዚቃዎቿ እውነት ነው። እዛ ውስጥ አገኛታለሁ። እውነት ነው። እሱማ ያው ስራዎቿን ነው እኮ ሰውየው ሁለተኛ ነገር ነው። አንዳንድ የምትወደው ሰው ያ ስራውን የወደድክለትን ሰው ብታገኘው እንደው ከአክብሮት አንጻር እንደው ለመግለጽ ካልሆነ በስተቀር እንዳልከው ሰውየውን ሌላ ነገር ስራውን ብቻ ነው ልትወድለት የምትችለው። ጂጂማ አብረሃት መኖር የሚያስደስት እኮ አብረሃት መኖር በቃ የታሪክ ምናምን አጋጣሚ ነው እንጂ ያልሆነ እውነት ነው። እንዲች አይነት ኢትዮጵያዊት የሚገርም ነው። ጥብያ አሁንም አንድ የአድማጭ ተመልካች
ጥያቄ ተቀብለን እንግዲህ መልሱን የምሰጥበት ይሆናል። ቀጥታ ወደዛ እንሄዳለን። እሸቱ ገለቱ እባላለሁ። ጋዜጠኛና የኮሚኒኬሽን አማካሪ ነኝ። እንግዲህ ለወዳጄ ጥቤ የማነሳቸው ጥያቄዎች ይኖራሉ። ከወዳጄ ጥቤ ጋር እንግዲህ የ25 ዓመት ገደማ የሚጠጋ ወዳጅነት ነው ያለን። ከመገናኛ ብዙሃን ጋር በተያያዘ በጋራ የተለያዩ ስልጠናዎችን እንሰጣለን። የተለያዩ ቦታዎች ውይይት በጋራ የምንመራበት አጋጣሚዎች ብዙ ናቸው እና እንግዲህ ኢትዮጵያ ሬዲዮ ከመጣበት እና እሱ ለሪሰርች ስራ ነበር ኢትዮጵያ ሬዲዮ የመጣው። ያኔ ደግሞ ከፍተኛ ሪፖርተር ነበርኩኝ። እንግዲህ የዛሬ 25 ዓመት ማለት ነው። ከዛ ጊዜ ጀምሮ እስከ ቅርቡ ጊዜ ድረስ የኢትዮ ዋርካን መልቲሚዲያን በማቋቋም 104.1 ኤፍኤምን ስናቋቋም እንግዲህ መስራቾች ሆነን ነው በጋራ ከሱ ጋር ስንሰራ የነበረው። ሌሎች ወደ 105 አሉ አብረን ስንሰራቸው የነበሩ ለማቋቋም አሁን ወደ አየር ለመምጣት እየተንደረደረ ያለ የሬዲዮ ጣቢያ ነው ኢትዮ ዋርካ። እንግዲህ ወደ ጥያቄው ስንመጣ እንግዲህ ከዚህ የረዥም ወዳጅነት በኋላ የተወሰኑ መሰረታዊ ጥያቄዎችን ለወዳጄ ጥቤ ማንሳት እፈልጋለሁ። አንደኛው መቼም በኢትዮጵያ የጋዜጠኝነት ታሪክ የኢትዮጵያ ሬዲዮ የራሱ የጎላ ሚና አለውና ምናልባትም በሞያ መቀረጽ ረገድ በቀዳሚነት ልታነሳቸው የምትችላቸው የተወሰኑ ሰዎችን ልትጠቅስልኝ ብትችል፣ በተለይም ከእድገት ጋር ተያይዞ እንግዲህ ወደ ይርጋለም ነው መመንጫ፣ ከይርጋለም ጋር ልታያይዝልኝ ብትችል እሱን ማንሳት ፈልጋለሁ። ሌላኛው ለጥናት የመጣበት እንግዲህ ኢትዮጵያ ሬዲዮ ነውና ያኔ ቀጥታ ከዜና ጋር በተያያዘ ነበረ የጥናት ወረቀትህም ማለት ነው። ዛሬ በኢትዮጵያ ውስጥ የኒውስ ሚዲያ ወይንም የዜና መገናኛ ብዙሃን ሊባል በሚችል ደረጃ አለን ወይ? በዚህ ረገድ ምን ማድረግ ይኖርብናል ብለህ ታስባለህ? ምክንያቱም በዜና አቅርቦት ረገድ በምናይበት ጊዜ የዜና መረጃ አቀባይነትን የመገናኛ ብዙሃን ሚና በምናይበት ጊዜ ውሱንነቶቹ እየጎሉ እየባሰባቸው እየመጡ ነውና በዚህ ረገድ እንዴት ታይዋለህ? የዜና መገናኛ ብዙሃን ወይም ኒውስ ሚዲያ የሚሉትን ነገሮች አሉን ወይ? እንዲኖሩንስ ምን መደረግ አለበት የሚለውን ነገር እንድታነሳልኝ እፈልጋለሁ። ሌላኛው አጠቃላይ የመገናኛ ብዙሃንን አውድ በምናይበት ጊዜ አሁን በኢትዮጵያ የመገናኛ ብዙሃን እድገት ረገድ የአፍሪካ አብነት ሆና ትጠቀሳለች ኢትዮጵያ። ብዙዎቹ ነፃነታቸውን ባላገኙበት ወቅት ኢትዮጵያ የአፍሪካነት ድርጅት ሲመሰረት ራሱ እስከ ዓለም አቀፍ ቋንቋዎች ጭምር እኔ በማስታውሰው በማቀው ልክ ራሱ እንግሊዝኛ፣ ፈረንሳይኛ፣ አረብኛ እነኚህን ጨምሮ በሎካል ቋንቋዎችም ጭምር ስታስተላልፍ የነበረች ሀገር ናትና የአፍሪካ አንድነት ድርጅት ታሪክ በኢትዮጵያ ሬዲዮ ታሪክ ውስጥ ተቀርጾ ለአፍሪካም እንደ አብነት የሚታይበት ሁኔታን እናያለን እና ከዚህ አንጻር ዛሬ ያለንበትን ሁኔታ በተለይም ከመገናኛ ብዙሃን የጋዜጠኝነት እድገት ታሪክ ጋር በተያያዘ ምን ማድረግ ይኖርብን ይሆን? ምክንያቱም ኋላ የመጡት ብዙ ሀገሮች ከኛ ፊት የቀደሙበትን ሁኔታ እናያለንና በመሰረታዊነት ምንድነው ወደ ኋላ ያስቀረን የሚለውን ነገር ብዙ ጊዜ እኔና አንተ እየተቆጨን የምናነሳቸው ነገሮች አሉና ምን ማድረግ ይኖርብን ይሆን? ይሄ ስዕል እንዲለወጥ በተለይም በኢትዮጵያ የጋዜጠኝነት ታሪክ ይሄ የማይመጥነን ደረጃ ያለንበትን ሁኔታ ከመቀየር አንጻር ምን ማድረግ ይኖርብናል ብለህ ታስባለህ የሚለውን እንድትመልስልን እፈልጋለሁ። ሌላው ምናልባትም እንግዲህ ሰሞኑን በተለያዩ ሀገሮች በተለይም ላቲን ሀገራት እየተመላለስክ ነው። ይሄ ልጅ ወደ ሶሻሊዝም ሊመልሰን ነው እንደ እያልኩኝ ነው እና እኔ
እንግዲህ ባለፈ ጊዜ ቬኔዙዌላ ካራካስ፣ በኋላ ደግሞ ኩባ። አሁን እንግዲህ እንደውም ወደ ኋላ እነኛን አይነት የተዘዋወርክባችን እንግዲህ ላቲኖች መለስ ሳረጉቴን ወዳጄን አለ ነገር አይደለም እንድል ያደረገኝ እንግዲህ እንደውም አሁን ሽልማት አውሮፓ ላይ እኛ ድሮ ዜና ላይ ስንሰራት ከቦስኒያ ሄርዞጎቪና ቤልግሬድ እያልን ስንሰራ ነበርና ቤልግሬድ ሽልማትን ልትቀበል ነውና እቺ ሶሻሊዝም ሀገር መለስ ምንድነው ከበስተጀርባ ያለው ነገር እስቲ ንገረን። ምናልባት እኛም ሶሻሊስታዊ ነው መንፈሳችንና ይሄኛው አይነት ትስስርህ እንደው ከምን የመነጨ ነው የሚለውን ነገር እንድትመልስልኝ ፈልጋለሁ። ምናልባት ሌላ ተጨማሪ ምናልባት ከተፈቀደ እንግዲህ አንተ የመነጨህበት ወደ ይርጋለም የቡና እንትናት የቡና ቢዝነስ ያለባት አካባቢ ናት። እንግዲህ ደቡባዋ ኢትዮጵያ ማለት ነው። ይርጋለምን ስናስብ ደግሞ እንግዲህ ብዙ የጥበብ ሰዎች ወጥተውበታል አንተንም ጨምሮ ማለት ነው። በተለይም ከጋዜጠኝነትም በሌላ በስነ ጽሁፍም እና አዳም ረታን እንትን ማንሳት እንችላለን በዚህ ረገድ ማለት ነው። እስኪ ከዚህ ጋር በተያያዘ ጥበብና ይርጋለም ምንና ምን ናቸው የሚለውን ነገር ብትመልስልኝ። አስታውሰኝ እንዳትለኝ የተያያዙ በጣም ብዙ ጥያቄ ናቸው። እንግዲህ ከመጀመሪያው ከልምድ እንግዲህ ከውሃዳ ተመልሶ የይርጋለም ልጅ መሆንህንና እንደ አርያ ብሎ ከመጀመሪያ ካነሳው ጥያቄ እንግዲህ እስካሁን እስከ መጨረሻው ጥያቄ ድረስ ማለት ነው። እንግዲህ የመጀመሪያው ላይ ያነሳው በኢትዮጵያ ሬዲዮ ላይ ጥናት ታደርግ ስትመጣ ብዙ ነገር አይተሃል። ከዛ ውስጥ ማንን ታደንቃለህ እንደዚህ የሚል ሀሳብ። እኔ በእውነት የዛን ጊዜ እነሱ ሲኒየር ጋዜጠኞች ነበሩ እና እንደ ሞዴል በቃ ኒውስ ላይ ዜና ላይ ነበረ ጥናት የማደርገውና የዜና አቀራረብ በኢትዮጵያ ሬዲዮ በኢትዮጵያ ሚዲያ ውስጥ ነው ዜናዎችን ስሰራ ነበረው። እንዴት ነው ስህተታቸው፣ ጥንካሬያቸው፣ ምናቸው እንዴት ነበር የሚል ነው እና እሸቱ ገለቱ የዛን ጊዜ ሲኒየር ጋዜጠኛ ነው። ብርቱካን አረጋወይን አለቃቸው ናት ምናምን እና እነዚህ ሰዎች በጣም ጓደኛ አድርገውኝ እንዴት እንደተቀበሉኝ እንዴት ጥናቴን ስኬታማ ላደርግ የቻልኩት በእነዚህ ሰዎች ነው እና አረሳቸው በጣም እና እስከ ዛሬ ድረስም የህይወት ዘመን ወዳጅነት ነው ያለን እና አብዱል ሰመድ መሐመድ፣ ብርሃኑ ገብረ ማርያም ወዳጅ ልጅነት ጓደኛዬ እነዚህ አይረሱም። ከዛ ውጪ ትልልቆቹ ናቸው። ትልልቆቹ ሁላችንም የምንወዳቸው ናቸው። እነ ዳሪዮስ ሞዲ፣ እነ ጌታቸው ኃይለ ማርያም፣ እነ ጋሽ ታደሰ ሙሉነ፣ እነ ታምራት አሰፋ የመሳሰሉ በጣም የምንወዳቸው አሉ። ከዛ ውጪ ሁለተኛውን ጥያቄ ያነሳው የዜና ሚዲያ ዜናን እንዴት ትላለህ የሚል ነው እና የዜና ጉዳይ ያው በጣም ደካማ ነው በአገራችን ኢትዮጵያ። የሚዲያ ነፃነቱም ገና ነው፣ በብዙ ነገሮች ሲሸራረፍ የቆየ ነው እና ወደ አንድ ትልቅ የኒውስ የዜና ሚዲያ የመምጣት ገና ነን። ብዙ ሀገሮች ዜናን ብቻ የሚሰሩ እና አልጀዚራ እኮ ዜናን፣ ቢቢሲ ዜናን፣ ኬንያ ኤንቲቪ ስትሄድ የሲቲዝን ምናምን ስትሄድ እዛ ኡጋንዳ ጎረቤት ሀገሮች የዜና ሚዲያ ማድረግ የዜና ብቻ ቻናል የዜና ቻናል እኛ ሀገር ገና ነው። በዛ ያንን አስቻይ ሁኔታዎች ባለሙያውም መንግስትም በጣም መሰራት አለበት። ቁጭ ብለን መናገር አለበት። ሙያውን ማሳደግ አለበት እና ገና ነን ማለት ይቻላል። ሶስተኛው ያነሳው ከዚህ ከአፍሪካ መስራችነታችን አንፃር ወደ ኋላ መቅረታችን አሁን የአፍሪካ ትልቅ ጥያቄ ነው ያነሳው። የአፍሪካ ጉዳይ እኔ አጋጣሚ በ2005 ዓ.ም የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ሲለወጥ 50 ዓመት ነበር የቆየው። የ50 ዓመቱን ታሪክ እንድሰራ በአፍሪካ ህብረትና በውጭ ጉዳይ ሚኒስቴር በኩል እኔ ተመረጥኩ ያንን ታሪክ እንዳዘጋጅ እና ትልቅ እድል ነበር። በህይወት ዘመኔ በጣም ትልቁ እድል ነበር። ምክንያቱም ብዙዎች ተወዳድረው ነበር ከብዙ ሀገሮች። አጋጣሚ
እኛ የሰራዋቸውን ነገሮች ባቀረብኩት ልክ ያቀረቡ አልነበሩም። እንደገና ደግሞ የፕሮክሲሚቲ የሚሉት ቅርበት፣ ለጉዳዩ ቅርበት፣ እንደ ሀገርም ቅርበት፣ ኢትዮጵያ መስራች መሆኗ እሱም ታይቶ ትንሽ ድጋፍም ተደርጎልኝ ነው ያሸነፍኩት ያንን እና ትልቅ ፕሮጀክት ነበር። በጣም ግራንድ የሆነ ፕሮጀክት ነው። ያንን ለመሪዎች የሚሰጥ ጆርናል ማዘጋጀት የ2005 ከግንቦት 14 እስከ 17 ነው የሚከበረው። ያንን ማዘጋጀት ማለት ነው ለመሪዎች የሚሰጥ በጣም ትልቅ ፕሮጀክት። በውጭ ጉዳይ ሚኒስቴር በኩል ያሉ ወዳጆች ነበር፣ እነሱም ተቀላቀሉ ፕሮጀክቱን ስኬታማ ለማድረግ። የዛን ጊዜ የነበሩት የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ናቸው። ጥሩ ሰው ናቸው በጣም። እሳቸውም ከድጋፋቸው እግር በእግር ይከታተሉን ነበር። በጣም ጥሩ ነበር። ብዙ ሰዎች አሳተፍን። በዛ ምክንያት የአፍሪካ ሀገሮችን በርካታ የአፍሪካ ሀገሮችን የማየት እድል ገጠመኝ ይሄንን ለማዘጋጀት እና እየሄድክ ነበር ሪሰርች ይሄንን እዚህ ቁጭ ብዬ አልችልም። ውጭ ጉዳይ ሚኒስትሮቻቸውን ማግኘት አለብኝ፣ የተለያዩ ጥናቶቻቸውን ማየት አለብኝ እና በጣም የሚገርመው ግን እኔ የሚሄድባቸው ሀገሮች ታሪካቸው ያለው የት ነው? ኢትዮጵያ ውስጥ ነው። የሚገርም ነው። እነሱ ጋር ሄጄ ልጠይቅ የሄድኩት እነሱ ኢትዮጵያ ውስጥ እንዲህ ያለን አሁን እሸቱ የሚናገረው ማለት ነው። ለምሳሌ ሳሞራ ማሼል የተባሉ ፕሬዚደንት ነበሩ የሞዛምቢክ። በአውሮፕላን አደጋ ነው ያረፉት እና እሳቸው የሞዛምቢክ ፕሬዚደንት በነበሩበት ከመሆናቸው በፊት በኢትዮጵያ ሬዲዮ ኢንተርቪው ተደርገዋል። በትግል የነጻነት ከዚህ ከቅኝ ገዢዎች ነጻ ለማላቀቅ ሞዛምቢክ እና እሱን ዶክመንት ከኢትዮጵያ ውስጥ አለ። ከዛ እነሱ ጋርም ከኢትዮጵያ መውሰዳቸውን ሌሎች እነ ዚምባብዌ አሁን ሀራሬ ሮበርት ሙጋቤ ከእንግሊዞች ነጻ ለመውጣት በሙሉ መጥተው ከ20 ሺህ በላይ ሰራዊት የሰለጠነው እዚህ አዲስ አበባ ውስጥ ነው። ከዛ እዚህ ነው ያለው። እኔ የምሄድባቸው አገሮች በሙሉ ታሪካቸው ያለው እዚህ ነው። የሚገርም ነው። እዚህ ነው እና የኢትዮጵያ ሬዲዮ ደግሞ የዛን ጊዜ ለትግላቸው አጋር የነበረ በተለያዩ የጸረ ፋሽዝም ጸረ ኮሎኒያሊዝም ትግል በሚካሄድበት ሰዓት ኢትዮጵያ ሬዲዮ እሱ እንደገለጸው በእንግሊዝኛ፣ በፈረንሳይኛ፣ በአረበኛ፣ በፖርቹጋል፣ በጀርመንኛ ሳይቀር ፕሮግራሞች እያዘጋጀ እነዚህ ሀገሮች ቅኝ ገዢዎች ስለሆኑ ያንን አካባቢ ይህንን ቋንቋ የሚሰሙ ታጋዮች የማታገያ ሬዲዮ ጣቢያ ነበር። የሚገርም ነው እና ለአፍሪካ ነጻነት ከፍተኛ አስተዋጽኦ ያደረገ ነው የኢትዮጵያ ሬዲዮ። ድንቅ ነው እና ይሄንን በዚህ ጁቢሊ ነው የሚሰኘው በዛ ውስጥ በተወሰነ መልኩ አካትቻለሁ። ብዙ ታሪኮች ስለሆኑ አሁን ይሄን በብዛት አልጻፍኩትም፣ ምክንያቱም መጽሔቱ ይሄ ብቻ እንዳይሆን የተለያዩ ታሪኮችም ስላሉ ነው። እና ያንን አዘጋጅቼ መሪዎቹ የወሰዱት 2005 ዓመተ ምህረት በአጋጣሚ እኔ ፕሮጀክቱን ለእኔ የተሰጠ እንጂ አዘጋጆቹ ከአብረውኝ ብዙ ሰዎች አሉ። የፕሮጀክቱ መሪ ነው ነበርኩና በህይወት ዘመኔ ትልቅ ደስ ያለኝ አፍሪካን ያየሁበት ምለው በዛ ታሪኳን ፈቃድ ኖሮኝ መረመርኳት እና ኢትዮጵያ ምን ያህል አስተዋጽኦ እንዳላት ለአፍሪካ ነጻነት ያየሁበት ነው። እና የኢትዮጵያ ሬዲዮ ትልቅ አስተዋጽኦ አለው ማለት ይቻላል። ሌላው ከይርጋለም ጋር እንደዚህ ያነሳው አለ። ከይርጋለም እስከ ክብረ መንግስት አለታው እንደው እንደዚህ ያ ግዛት የኔ ነው እላለሁ። የምወደድበት ምናምን ነው። ሲሄድ ሰዎች በጣም ያከብሩኝ። በቃ ያው ይርጋለም የልጅነቴ ቀለም ይላል ደበበ ሰይፉ ነፍሱን ይማረውና ይርጋለም የሚል ግጥም አለው እና ይርጋለም እነ ደበበ ሰይፉን ያፈራች ናት። እነ አብርሃም ረታ አለሙን ያፈራች ናት። እነ ዶክተር አብርሃም ፈለቀ እነዚህ በህይወት የሉም። በጣም ታላላቆች ሰዎች የፈሩባት ናት እና ትልቅ የደቡብ ኢትዮጵያ ማዕከል የነበረች ናት። ሀገረ ሰላም ነበረች ድሮ ዋና ከተማ የደቡብ። በኋላ ይርጋለም ሆነች። ጊዜ ያመጣውን ጊዜ እስኪመልሰው ሀገረ ሰላምን ይርጋለም ወረሰው ተባለ። ከዛ ደግሞ ከይርጋለም ወደ ሐዋሳ መጣ። ዋና ከተሞች ይቀያየራል ግን ይርጋለም ትልቅ መሰረት ናት የብዙዎች እና ያ ከይርጋለም እስከ ክብረ መንግስት ምን የኔ ግዛት ነው። በቃ የልጅነት ታሪክ በጣም ወደው አሁንም ሲሄድ በቃ ኢነርጂ ታገኛለህ። በጣም ኢነርጂ የምትታደስበት ነው። በጣም ብዙዎች ታላላቆችን አስባለሁ በእነሱ መንፈስ ውስጥ ያለው በደበበ ሰይፉ የቅኔ
አክናፍ ውስጥ የነ አብርሃም ረታ አጻጻፍ ስልት የነ ዶክተር አብርሃም ፈለቀ ማለት የይርጋለም ሆስፒታል የሜዲካል ዳይሬክተር የነበረ ነው። የተማረው ይርጋለም ነው። ከዛም ሕክምናም ጥቁር አንበሳ ተምሮ መጥቶ ይርጋለም ሆስፒታል ነው ያገለገለው። የሚገርም ነው። ህይወቱም ያለፈችው እዛው ነው። እና አንድ ጓደኛው ኒውዮርክ የሚኖር ምንድነው አንተ እንዲያስተሳሰረ ለምንድነው ወደ ኒውዮርክ አንተን የሚያክል ዕውቀት ያለው ሰው ለምንድነው እዚህ መጥተህ ማሰራው ናም ብሎ በደብዳቤ ጠይቀዋል። ዶክተር አብርሃምን መለሰለት ደብዳቤ። ለምንድነው ያልከኝ ነገር ይለዋል። ምንድነው እዛ ምንድነው የቀበርከው ነገር ምን አገኘ ያልከው ነገር ይገርምሃል ብሎ ይመለሰለታል። ይገርምሃል ይርጋለም ሆስፒታል አሁን ባለፈው ቁጭ ብዬ ሳይ የፔሸንት ሂስትሪ ሳይ የማማና የአባባ አስከሬን የወጣው ከዚህ ሆስፒታል ነው፣ የእናትና የአባቱ። ይገርምሃል እኔም የተወለድኩት እዚሁ ሆስፒታል ነው። ልጄም የተወለደችው እዚህ ሆስፒታል ነው። ተምሬ ያስተማረኝ ምን ያለው ደግሞ መጀመሪያ ሐኪም ሆኜ ይሄ ሆስፒታል ነው የሰራሁት። ከዛም ወስዶ ያስተማረኝ የስፔሻላይዝ እንዳደረግ ያደረገኝ ይሄው ሆስፒታል ነው። ምንድነው የቀበርከው ያለኝ። ከዚህ በላይ የቀበርከው ምን አለ ተሳስሯል እንጂ በጣም ከይርጋለም አልወጣም ብሎ በሄፓታይተስ ይሄ ከሰው ወደ ሰው በጉበት ከሰው በኦፕራሲዮን የሚተላለፍ ያ ተላልፎበት ነው የሞተው ያለፈው። ቢላዋና ብዕር የሚል መጽሐፍ ቢላዋና ብዕር እንግዲህ ቢላዋው ኦፕራሲዮን የሚያደርግ ብዕር የሚጽፍበት ነው። ግጥም አለው ቤስት የሆነ ግጥም ዶክተር አብርሃም ፈለቀ እና አሜሪካ ያለችው ስንዱ አበበም ስለሱ ስትገልጽ በጣም ደስ ትላለች። እኔም ከሱ ጋር በተለያየ ጊዜ እየጋበዘኝ እዛ ሆስፒታል ውስጥ ስለሚኖር ከሱ ጋር ያመሸውባቸው ያደርኩባቸው ተጫወትኩባቸው ማረሳቸው ታሪኮች አሉ። ይርጋለም እውነትም የልጅነቴ ቀለም እንዳለው ደበበ ሰይፉ ብዙ ቀለም ነው። እውነት ነው። እንግዲህ የገለጽካቸው ሰዎች እንዳሉ ሁሉ ደግሞ ያንተም መገኛ ነችና በጣም ደስ ይላል። ወደ ዶክመንተሪ እንምጣ እስቲ። ዶክመንተሪ ብዙ ዶክመንተሪዎችን ሰርታል። ቅድም ስለ ላሊበላም ስናወራ እዚህ ጋር ቆንጆ ማብራሪያ እየሰጠህን ነበረ። ስለ ላሊበላ ዶክመንተሪ ሰርተሃል። በምን አይነት ሂደት ነው የተሰራው እና ሌሎችስ የሰራሃቸውን ዶክመንተሪዎች እንደው በወፍ በረር ብናያቸው? በጣም ጥሩ። የቅዱስ ላሊበላ ያው ድሮ በታሪክ ዩኒቨርሲቲ ውስጥ ይሄ 101 ሂስትሪ የጀማሪ ሂስትሪ ስንማር የአንዳንድ ታሪኮች ያው ቅድም የጠየቀኝ ጥሩ ጥያቄ ያለና ታሪክ የዛግዌ ዘመነ መንግስት እንደ ዳርክ ኤጅ ጥቁር እንትን አድርገው የሚቆጥሩ ጸሐፊያን አሉ እና እሱ ይገርመኝ ነው። ላሊበላ ታዲያ በዛን ጊዜ ለምን ዳርክ እንትን ተባለ? ለምን የኋላ ቀርነት ተባለ? እንደዛ አይነት ነገሮች ተሰርተው ሜቢ አየህ ሰሎሞኒክ ዳይናሲቲው ወርዶ ወደ ዛግዌ ሲቀየር እንደ እንትን ሰሎሞኒኮች ዛግዌዎችን እንደ እንትን ቆጥሯቸው በዛ የተጻፈ ነው። ያ ግን ጭንቅላቴ ውስጥ አለ። ምርምር ጥናት አላደረኩበት፣ ግን ጥያቄ አለ። አጋጣሚ ሆኖ 90ዎቹ መጀመሪያ አካባቢ የትምህርት እድል አግኝቼ ደቡብ አፍሪካ ሄጄ ነበር እና ደቡብ አፍሪካ የዛን ጊዜ ገና ጥቁሮቹ ከተምረው ወደ ስራ የገቡበት ዘመን ነው። አፓርታይዱ ዘመን አልቆ በቃ ከመጀመሪያዎቹ ጥቁሮች አብረን ሆነን ነው እዛ ሮድስ ዩኒቨርሲቲ የሚባል ፖርት ኤልዛቤት የሚባል ቦታ አለ። ከዛ ግራምስታውን የሚባል ከተማ አለ። ግራምስታውን ውስጥ ያለ ነው ሮድስ ዩኒቨርሲቲ እና እዛ ሆነን ከፖርት ኤልዛቤት ከተማ ወደ ሮድስ ዩኒቨርሲቲ ስትሄድ የ2 ሰዓት ተኩል መንገድ አለ እና ጫካ ነው። እዛ ጋር የሆነ ትልቅ ታፔላ ላሊበላ የሚል ተጽፎ አየሁ። በመኪና ሰውየው ይዞኝ እየሄደ ገና ወደዛ ሲሄድ ማለት ነው ከኤርፖርት ወደ ግራምስታውን ከተማ ሲሄድ ሳውዝ አፍሪካ ውስጥ እሺ። ከዛ ድራይቨሩን ዋት ኢዝ ዛት ምናምን ስል ላሊበላ ምናምን አለኝ። እውነቱን ነው? ምንድን ነው ላሊበላ እዚህ አልኩት። ኢትስ ሎጅ አለኝ። ሎጅ ነው ላሊበላ የሚባል ሎጅ። በምን ማለት ኢትዮጵያዊ ነው የሰራው
ደግሞ ብዙ መሬት የዛን ጊዜ በነጮች ነው። ኢትዮጵያዊ እዛ ጋር ሄዶ ያንን ትልል አይችልም። ብቻ የዛን ጊዜ ገና ጉግል ምናምን የመጣበት ዘመን ነው። ጉግል ላሊበላ ምናምን ብዬ እንትን ሳደርግ ሎጅ ነው ምናምን ነው የሚደል ስሙን በቃ ላሊበላ ሎጅ ነው እንጂ ዲቴል አይነግረን። ግን ውስጤ ቁጭ እንዳለ 7 ወራት ቆይቼ ወደ ሀገሬ ስመጣ አለቀለኝ የላሊበላ ጉዳይ ጠየቀ። እሺ ከዛ በቃ ማጥናት ጀመርኩ። በቃ ላሊበላን እንደው አትንካው እንጂ ከነካ ይዞ ነው በቃ ውስጡ ነው ይዞ የሚገባ በቃ ታሪኩ። ከዛ ይሄንን እንትን አቋቋምን ድርጅት አዲስ ፊልም ፕሮዳክሽን የሚባል ጓደኞቼ ጋር 2 ሴቶች አሉ በጣም ጥሩዎች። እነሱ ደግሞ ባለጸጎች ናቸው፣ ገንዘብ አላቸው። እኔ ጋር ሀሳብ አለ። ያንን አቀናጀን ዶክሜንተሪ ፊልሞች ስለ ኢትዮጵያ ታሪክ ለምን አንሰራ ምናምን እያልን ባልነበት ጊዜ ሚሊኒየም ምናምን መምጫ ሆነ። ስለ ሚሊኒየም የሚነገረው ነው። ሚሊኒየም እንግዲህ የ1000 ዓመት ነው። ሰው የዛን ጊዜ በጣም መንግስት ፖሊሳይዝ አድርጎት የዚህ አሁኑን ነው የሚያወራው። አሁን በ1000 ዓመት ውስጥ ብዙ ነገር አልተሰራም እንደ ኢትዮጵያ ውስጥ ብለን ወደ ኋላ ስንሄድ የ12ኛው መቶ ክፍለ ዘመን ስራ የቅዱስ ላሊበላን እና የዛግዌ ዳይናስቲ ያንን አካባቢ ማጥናት ጀመርኩ። ጥናት ሳደርግ በጣም 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 አስገራሚ ነገሮችን አየሁ። በጣም የሰው ልጅ አእምሮ የት ደርሶ እንደነበረ በ12ኛው ክፍለ ዘመን አንድ ቄስ ወንጉስ የሆነ ሰው መስቀል የሚያሳልም ንጉስ የሆነ ቅዱስ የሆነ መሪ ኢትዮጵያ ነበራት እና የሱ ታሪክ የሰራቸው ስራዎች ዳግማዊት ኢየሩሳሌምን ኢትዮጵያ ውስጥ የማምጣት ፕሮጀክት ነው። ያንን ፕሮጀክት ነው ከአንድ አለት ወደ 10 አብያተ ክርስቲያናት ፈልፍሎ ካለምንም ስተት ፐርፌክሽን አንዲት ስተት ሳይሳሳት አሁን ይሄን ህንጻ ስንሰራ እኮ እዚህ ጋር እያፈረስን እዛ ጋር ብዙ መሰረታዊ ችግር እያደረግን ነው። ከአንድ አለት ስትፈለፍል አንድ ስተት ካለ ማረም አትችልም። ያንን ጥለህ ነው የምትሄደው። ማረሚያ ሰዓት የለህማ። ምን እንዴት ታርመዋለህ ስተቱን? ስለዚህ ካለምንም ስተት በፐርፌክሽን የሰራው እዚህ ያንን ዶክመንተሪ ፊልም ሰራንና ያ ፊልም እኛ ባላሰብነው ቅድም ይከፍላል ያልኩ እውነት ነው ፈጽሞ ባላሰብነው ሁኔታ አሁን የለንደን ውስጥ አምባሳደር ሆነዋል። አምባሳደር ብሩክ መኮንን የዛን ጊዜ ዲፕሎማት ነበሩ። ከኔ ጋር ዩኒቨርሲቲ አብረን ተማሪ ነበር። እሳቸው ሳይመረቅ ገና ፊልማችን እዚህ ስለነበሩ ይዘው ሄዱ ወደ ለንደን። ከዛ ብሪቲሽ ሚውዚየም ሰው መጣና ያናግራቸዋል። እኔም አላየሁትም እስኪ ይሉትና ይሰጡታል። ያ ሰውዬ ብሪቲሽ ሚውዚየም ሄዶ ያና ይሄ ቢወዳደር አሪፍ ነው በጣም ቆንጆ ፊልም ነው ምናምን ይላቸዋል። ዋው! ከዛ የብሪቲሽ ሚውዚየም ውስጥ ያወዳድርና የአፍሪካ ከአፍሪካ 2007 እንደ አውሮፓ አቆጣጠር ሚያዝያ 11 ማለት ኤፕሪል 11 ላይ የብሪቲሽ ሚውዚየም አዋርድ ያገኘ የሚገርም ነው። እዚህ ሳይመረቅ ገና ሳናስመረቀው ፕሮሰስ ላይ ነን እኮ ቀድሞ ሄደዋል። እና ሲጠይቁኝ እኔ እንደውም እንዴት ነው የተወዳደራችሁት? አረ ላሊበላ ራሱን የተወዳደረው ነው ያደለው ራሱ ተወዳድሮ እንዴት? ከዛ እንደውም ግራንድ አረጉንና የተወሰነ ብር ሰጥተውን የጎንደርን ሌሎችንም ታሪኮች ሰራን የብሪቲሽ ሚውዚየም እና ትልቅ አዋርድ ነው። አንዱ ምኮራብ በጣም ደስ የሚለኝ እስከዛሬ ላሊበላ በቃ ውስጤ አሁን እኔ ውስጥ ቅዱስ ላሊበላ ነው ያለው። ያ ጥበበኛ ንጉስና እሱን ሰራውበት ነው። ከዛ የጎንደርን ታሪክ የአፄ ፋሲልን፣ የጻድቁ ዮሐንስን፣ የአዳም ሰገድ ኢያሱን፣ የአፄ ዳዊትን፣ የአፄ በካፋና የእቴጌ ምንትዋብ ታሪኮች እዛ ጎንደር ካስል ውስጥ የሚገኙ የአብያተ ክርስቲያናት አሰራር የነ ፋሲል ይሄ ሞደርናይዜሽን ከተማን እንዴት አድርገው አቤት ስልጣኔን እንዴት እንዳመጧት ፕሮፌሰር ሪቻርድ ፓንክረስ ነፍሳቸውን ይማረውና ምን ይላሉ? አውሮፓውያን በዛ በነፋሲል ዘመን ማለት ነው ስራ ለመቀጠር ከአውሮፓ ወደ ኢትዮጵያ ይመጡ ነበር ብዙ አውሮፓውያን በሳቸው እና የዛን ስልጣኔ የጎንደር አን አፍሪካን ሲቪላይዜሽን ብለን የአፍሪካ ስልጣኔ ብለን የሰራ ነው አለ። ላሊበላ ወንደርስ ኤንድ ሚስትሪ ነው የሚለው። ላሊበላ ትንግርትና ሚስጥራት ነው በአማርኛ። ከዛ ደግሞ የአክሱም እንግዲህ አክሱም የሰው ልጅ ፎቅ ቤት ሳይሰራ ፎቅ ቤት ይሰራል ብሎ 28-32 ሜትር ከአንድ አለት የወጣ ረጅም እንትን ያቆመ ነው። ምን አይነት ፊዚክስ ተጠቅመው ነው ያቆሙት? ከፍተኛ ስልጣኔ ነበረበት። እንደገና ደግሞ በእምነቱም ስትሄድ ደግሞ የነ ቅዱስ ያሬድን የጽላተ ሙሴን ታሪክ እዛ አለ።
እንደገና ደግሞ አፄ ፋሲል ሄደው የሰሯት ቤተክርስቲያን አለች። ብዙ ተቆጥረው ማያልቁ ስፍር ቁጥር ያላቸው የኢትዮጵያ ስልጣኔዎች የአክሱም ላይ የሚታዩ ናቸው፣ ቀዳማዊ ስልጣኔ። ስለዚህ ያንም ታሪክ ሰራን። ወደ ምስራቁ ወደ ሀረር ሄደን፣ ሀረር ደግሞ የፍቅር ሀገር ናት፣ በዩኔስኮ የተመዘገበች ናት። ጅቦችና የሰው ልጅ ተባቅረው የሚኖሩባት ናት። የሀረር ሚሊኒየም እንደውም 99 ዓመተ ምህረት እንትን ሲል ሲከበር ዶክመንተሪውን እንድሰራ የተጋበዝኩት እኔ ነኝ እና የእነሱንም እንደዚሁ ሰራን። የራሳችንንም ሀረርን ሰራን። አጋጣሚ ሀረር ላይ ብዙ ጥናት አድርጌያለሁ። የሀረር ታሪክ የምስራቅ ኢትዮጵያ ድሬዳዋን ጨምሮ አጠቃላይ የዛ ታሪክ፣ ሌሎች የክርስትና በኢትዮጵያ እስልምና በኢትዮጵያ እንደዚሁም ደግሞ በኡጋንዳ ፓኖስ ኡጋንዳ የሚባለው በኢትዮጵያ በኬንያ በታንዛኒያና በኡጋንዳ ጭምር የሰራናቸው ዶክመንተሪ ፊልሞች አሉ። የጥላሁን ገሰሰ የሰሜን አሜሪካ የስፖርት የእግር ኳስ የእሱን ዶክመንተሪ ሰርተናል። ብዙ ናቸው። የሚገርም ነው። በእንግዲህ ቅድም ከተጠየቁት እኔም ከጠየቁት የመጽሐፍቶቹ ጥያቄ በኋላ ይጻፋሉ ብለን የተውናቸው መካከል እንግዲህ ዶክመንተሪዎቹም ዋነኞቹ ናቸው ማለት ነው። ይሄ ምስል ከሳሽ ስለሆነ በእርግጠኝነት ሌሎች ያልዳሰስካቸው ገና ያው የኢትዮጵያ ታሪክ ብዙ ሰፊ አይደለ፣ ጥልቅ አይደለ። ስለዚህ በዶክመንተሪዎቹም እንጠብቃለን ማለት ነው በቀጣይ ከተሰሩት ባሻገር። አዎ በጣም ያው እውነት ነው። በጣም አስባለሁ የኢትዮጵያ መች ተሰራ። የሚገርም በ1919 ዓመተ ምህረት ጀርመኖች ወደ ኢትዮጵያ መጥተው እኔ ዶክመንተሪ ላይ ጥናት አድርጌያለሁ። 1919 መጥተው ዲሜ የሚባል ደቡብ ኦሞ ውስጥ ያለ ብሔረሰብ አለ። እዛ መጥተው ዲሜዎችን እንዴት አድርገው መሬት እንደሚቆፍሩ፣ ብረት እንደሚያወጡ፣ እንደሚያቀልጡ፣ ምን እንደሚሉ፣ የጦር መሳሪያ የእርሻ መሳሪያ እንዴት እንደሚሰሩ በ1919 ዓመተ ምህረት የዛሬ 98 ዓመት መኪና ኦልሞስት 100 ዓመት ሊሆነው ነው። ምን እንዴ ወይ እንዴት አድርጌ ነው የደመርኩት ባክህ። በጣም ረጅም የዛን ጊዜ መጥተው ሰርተዋል። ከዛ ውጪ የቅድም የጳውሎስ ኞኞን ያልኩ በ1900 ላይ ቻርልስ ማርቴል የተባለ ፈረንሳዊ መጥቶ ሚኒሊክን ፊልም አንስቷል። ባልቻ አባ ነፍሶን ፊልም አንስቷል። እቴጌ ጣይቱን ፊልም አንስቷል። አዝማሪዎችን ፊልም አንስቷል። እነ ሚኒሊክ በፊልም አሉ። እስካሁን አላየናቸው። የት? ፈረንሳይ። ልጠይቅህ ነበር። አይገርም? ፈረንሳይ ውስጥ ከፓሪስ ከተማ ወጣ ብሎ በሚገኝ ውድ ነው ይባላል አይደል? በጣም ውድ ነው። አንዲት ክሪስ ፕሮት የምትባል አሜሪካዊት እሷ እንደውም የጥናት አድርጋ አንቶሎጂ፣ አሁን በቅርብ ነው የሞተችው፣ አንቶሎጂ ኦፍ ፊልምስ ብላ መጽሐፍም አላት። የእቴጌ ጣይቱንም ታሪኮች የጻፈች ናት። እና እሷ የዓለምን ታሪክ የፊልም ታሪክ ስጽፍ እዛ ሄዳ ያንን ፊልም ተመልክታለች፣ ሆኖባት ተመልክታለች። ትልቅ ብር አውጣበት። የአፄ ኃይለ ሥላሴ 1923 ንግስናቸው፣ እንደዚሁም ደግሞ በ1909 የአልጋ ወራሽነት፣ እነዚህ ሁሉ ተቀርጸው ለንደን ውስጥ፣ ፈረንሳይ ውስጥ፣ ጀርመን ውስጥ፣ ሩሲያ ውስጥ የኢትዮጵያ ሀብቶቻችን ናቸው። ግን ገና እንግዲህ ወደ ማስተዋል ስንጀምር ነገሮች ሲገቡን እንግዲህ የራሳችንን ነገር ገዝተንም ቢሆን ተቀብለን ወደ የራሳችን ታሪክ እናደርገዋለን ብለን ተስፋ እናደርጋለን። ጥብዬ እንግዲህ የተመልካች ጥያቄ ይኖረናል። እሱን ተከታትለን ተመልሰን እንገናኛለን። ስሜ ጋዜጠኛ ብርቱካን ሀረገወይን ይባላል። ጋዜጠኛ ጥበቡ በለጠን የማውቀው ከ20 ዓመት በፊት ኢትዮጵያ ሬዲዮ በምሰራበት ጊዜ ነው። ጋዜጠኛ ጥበቡ እኛ ጋር የመጣው ዜና ክፍል በምሰራበት ጊዜ የመጀመሪያ ዲግሪ ማሟያ ወረቀቱን ለመስራት በእኛ ዜና ክፍል ዜና ፋይል በሚባለው ክፍል ላይ ነበረ ጥናቱን ያካሄደውና በጣም ዲቮትድ ሆኖ ነበር የሚሰራው። አንዳንዶቹ ሊሰሩ ሲመጡ ወዲያ ወዲህ ከሚሉት በጣም እጅግ በጣም ሩቅ የሆነ የተሻለ ስራውን ወዶ ይሰራ የነበረ ጋዜጠኛ እንደሆነ ይታያል የዚያን ጊዜ። እና ልጠይቀው የምፈልገው ጥያቄ በጣም የተረጋጋ እና መልካም ባህሪ ያለው ሁልጊዜ የማይቀያየር ባህሪ ያለው ጋዜጠኛና ሰው ነውና ጋዜጠኛ ጥበቡ እነኚህን ባህሪያት ከየት ነው ዴቨሎፕ ያደረገው? ከየት ነው ያገኘው? ሌሎቹ እንደሱ ለመሆን ምን ማድረግ አለባቸው የሚለውን ቢመልስልኝ በጣም ደስ ይለኛል። አመሰግናለሁ።
ይሄ ድምጽ በጣም የማይረሳ ድምጽ ነው። ይሄ ድምጽ ከሚዲያ መጥፋት አይገርምም? መጀመሪያ እባክሽ ቡትትዬ ይሄን ድምጽ ከሬዲዮ ከሚዲያ ላይ ማጣት የለብንም። በጣም እንትን ልል ነበር እኮ አሁን ቴሌቪዥን ነው እንጂ ጨፍኜ ልሰማ ነበርና ያው እሱ ነው ቃናው እና ልሰማ እያልኩኝ ይገርማል። ጥሩ ትውስታ ነው። የሆነ ዘመን ይመልሳል። ብርቱካን አረጋዊን እኮ ዜና ስታነብ ሰው መኪና መንዳት አይችልም። መኪናውን ጥግ አድርጎ በጣም አቁሞ እሷ እስከምትጨርስ ድረስ መስማት ነው። ያዥ ድምጽ ነው። በጣም ያዥ ድምጽ ነው እና ጆሮ ትሰጣለህ። በቃ ትኩረት ሰጥተህ ከምትሰማቸው ሰዎች ጥቂት ሰዎች መካከል አንዷ ናት። አሁንም ድምጿን ስለሰማን ደስ ብሎኛል። በጣም ግሩም ሰው ናት። በጣም የሚገርም። አሁን እሷ ከየት አመጣ ይሄን ትህትና ባህሪ አለች። እንደሷ ትውታለህ እንዴ? በጣም እሷ ይገርማል። እኔ በቃ የዛን ጊዜ ጥናቴን ሳደርግ እኮ በቃ አብረውኝ የሰሩ ማለት ትችላለህ። ተቀብለውኝ በጣም ግሩም። ከሷ እኮ ብዙ ነገር ነው የተማርኩ። አንድ ኃላፊ ሆና የዛን ጊዜ ክፍሉ ኃላፊ ናት። አንድ የክፍል ኃላፊ የዛን ጊዜ እንዲህ ከእኔ ጥናት ላደርግ መመረቂያ ልሰራ ሄጄ እንዲህ ከተቀበለኝ እኔ እንደሱ ለመሆን ነው እንጂ የምፈልገው እሷን እኮ ነው የሆንኩት። ከሆንኩ ከተባልኩ ይሄ ለእኛ ምስክር እኔ ብቻ ሳልሆን ሁሉም ይመሰክርልሃል። ምንም ጥያቄ የለውም። እሷን ነው የሆንኩት እና በጣም ነው አመሰግናት። በጣም ጥሩ ሰው ናት። ግን በቤተሰብ ይወረሳል። ቤተሰቤን ነው የማየው ብዙ ጊዜ። እኛ ቤት ውስጥ ብዙ ሰው ነው የሚኖረው ማለት በቃ ንግድ ቤት ነው፣ ሆቴል ነው እና ማንም ሰው መጥቶ አወቀውም አላወቀውም መጥቶ ማደር ይችላል፣ መኖር ይችላል። ሰው መጥቶ እርጉዝ ወልዳ እሷ ልጇ እዛ ሆኖ እሷ ጥላት ትሄድ ትችላለች፣ እዛ እናቴ ልታሳድግ ትችላለች ምናምን። በቃ ነፃ የሆነ ህዝብ ውስጥ ማደግ ነው ያለው እና ሀብታም ምናምን ሆነው አይደለም ያለውን ነገር በነፃነት የሚኖሩ ሰዎች ናቸው እና ለሰው ለማንም ሰው ሲኖሩ ያየው እና ሳላውቀው እንዲህ ደግ ተብላ አይደለም፣ ግን የእነሱ ህይወት ያስተምርሃል። ለሌላው ሰው ቀላል እንድትሆን ያደርጋል። ብዙ ሰው የኖረበት ቤት ስላደግኩ ወላጆች እንደዛ አይነት ሰዎች ስለሆኑ እና ያ ኦፍኮርስ አሁን ቅድም ቢዝነስ ምናምን ያለው አሌክስ ገንዘብም እንዳትፈልግ ብዙ ነገር እንዳታማትር ያደርጋል። ቀናነትን አሳይተው ያሳደጉ ቤተሰቦች ውስጥ ነው ያደግኩት እና ከዛ ደግሞ እኔ መጥፎ ሰው አጋጥሞኝ አያውቅም። ራሴ መጥፎ የምለው ሰው የለኝም ሲጀመር። የሄድኩበት ቦታ ሁሉ እንደነሱ እንደነ ብርቱካን አይነት ሰዎች ናቸው ያጋጥሙ። ለመጥፎ አትመች ይሆናል ነው እኮ ለነገሩ። ጸብ እኔ ካለው ጸብ የለም ማለት ጸብ ካለ ጠብ ልክ ነኝ እኮ ታዲያ። አንዳንድ ሰው አይመችም። ለመጥፎ ሰዎች ስለማይመች ሰዎች መጥፎነታቸውን ልታውቅ አትችልም። በነገራችን ላይ ለመጣላት እኮ ሪያክት ማድረግ አለብን። ሪያክት ከማያደርግ ሰው ጋር ማለት ምንም ሰላማዊ ከሆነ ሰው ጋር በግድ መቼ የጤነኝነት ችግር ከሌለብህ በስተቀር አልፋ አትሄድም እና ይገርማል በጣም። ልም ያለ ጸብ ውስጥ ምናምን ገብቼ ያ ጸብ ይበርዳል እና እንግዲህ እግዚአብሔር ደግሞ እሱን ጸጋም ሰጥቶኛል። ቀላል አይደለም። ከሰዎች ጋር እሱ አለና መጥፎ ሰው ያጋጥሞኝ አያውቅም። በዘመን አለመለዋወጥ በነገራችን ላይ አንዳንዱ የስኬት ነገሩ አሪፉ ፓርት ዝናም ይምጣ ምንም ይምጣ ስምም ይምጣ ልፋትም ይምጣ ክብርም ይምጣ አስጠብቀህ ያንን ኮንስታንት አድርገህ መሄድን የመሰለ ነገር የለም አይደል? እሱን ነገር ነው ልትል የፈለገችው። ይዘህ ከመጀመሪያው ጀምሮ እስካሁን ባለ ተጨባጭ ሁኔታ ስራህ ነው ከፍ የሚለው። የምታደርጋቸው ነገሮች የሚታዩት እነሱ ናቸው። አንተ ግን በአቋምና ሳትዋዥቅ ምን ሳትል ሳትቀያየር ጊዜያቶች በንፋሳቶች ሳትወሰድ በዛው ልክ መኖርህን ነው የምናደንቀው። እኛም የምናደንቀው ያጽና ያኑርህ ነው። አሁን እናንተ ሳላችኋል ስንት ለሀገራችሁ ምሰሩ ትልቅ ነገር ያሱን ነው እና በፍጹም ጥሩ እንዲህ መከባበሩ ጥሩ ነው። ብዙ ነገር መስራት ሀገራችን ብዙ ሀብት አላት። አንዴ እዚህ በውጭ ጉዳይ ሚኒስቴር በኩል የፐብሊክ ዲፕሎማሲ የሚባል አለ፣ የህዝብ ለህዝብ ዲፕሎማሲ። እዛ ውስጥ አባል ነኝ እና ወደ ኡጋንዳ ተላክን እና ኡጋንዳ ሄደን ፕሬዚደንት ዩዌሪ ሙሴቬኒ ቤተ መንግስት ልናነጋግራቸው ስለ አባይ ጉዳይ ነው። እንግዲህ ከኢትዮጵያ ጎን ግብፃውያን ስላስቸገሩ ከኢትዮጵያ ጎን የሚሰለፉ ምናምን ሀገራትን ለማሰለፍ ነው እና እኔ እንግዲህ እዛ ውስጥ ከነበርነው ውስጥ በጣም ትንሽ ፕሮፋይል የነበረኝ በእድሜም አነስ ያልኩ ምናምን ነኝ እና
እዛ ከፊት እንትና ነበሩ ነፍሳቸውን ይማርና እጅግ የተከበሩ የዓለም ሎሬት ጥበበ የማነ ብርሃን ዶክተር ጥበበ የማነ ብርሃን አሉ። በጣም በቃ ድሬሳቸው አለባበሳቸው ምናቸው በጣም ያምራል። ቁጭ ብለዋል። ከዛ ጋሻ እያለ ሙላቱ አለ ባለቅኔው ጻፌ ተውኔቱ ጋሻ እያለ አለ። ከሱ ቀጥሎ ደግሞ ሙላቱ አስታጥቄ ጋሽ ሙላቱ አስታጥቄ እንደዚህ ያለ። ከዛ ጋሽ ጌታቸው በለጠ አሉ። እንደዚህ እያለ ከባድ ሰዎች አሉ። ኋላ ሆኜ ትናረጋል እና ራስን ማስተዋወቅ ለፕሬዚደንት እነማን ናቸው የመጡት ብሎ እዛን ጊዜ በጣም ጥሩ አምባሳደር ነበሩ እዛ ኡጋንዳ ውስጥ አምባሳደር አለምፀሐይ መሰረት ይባላሉ። በጣም የሚገርሙ አምባሳደር ያ ሁሉ በከፍቶት እዛ ሄደን አበሻ በኢህአዴግ ጊዜ እንደገና ወደ ሀገሩ እንትን ፍቅር ያመጡ በጣም የተባረኩ ሴት ናቸው እና እሳቸው ራስ እንድናስተዋውቅ ያው ጋበዙን። እዛ እጅግ የተከበሩት የዓለም ሎሬቱ ዶክተር ጥበበ የማነ ብርሃን እንግዲህ አስባቸው እሳቸው ራሳቸውን ሲያስተዋውቁ እንግዲህ በጣም በዓለም ላይ በብዙ ትልልቅ ኤንጂኦዎች ምናምን ሲመሩ የነበሩ የኢትዮጵያን ቀይ መስቀል ሲመሩ የነበሩ በሕክምናው በዚህ በቆዳ ሕክምናው በምን አለርት ውስጥ እንደዚህ እንትን ያደረጉ እንደውም የሆነ ጓደኛቸው ኡጋንዳዊ የሚያውቁት ሐኪም እንደነበረ ምናምን ሩሲያ እንደዚህ እንደተማ ምናምን ሲገልጹ በቃ ሙሴቬኒ ፕሬዚደንቱ ግራ ገባቸው። ከዛ ጋሻ እያልነ ጻፌ ተውኔት ሌላ ታሪክ የጻፋቸው የቲያትር አይነቶች ምን መምህርነቱ ህዝብ ለህዝብ ምናምን እንትን እንዳለ ከዛ ሙላቱ አስታጥቄ የኢትዮ ጃዝ ሙዚቃ አባት ነው ምናምን አቋረጠው ፕሬዚዳንቱ። እናንተ ይሄ ሁሉ ልጅ እያላት ነው ኢትዮጵያ እንደዛ ነው። የሚገርም ነው። ሌሎቻችንን መስማት አልፈለጉም። እዚህ ጋር ያለው ብቻ በጣም ከበዳቸው። ኡጋንዳ ውስጥ አንድ ሰው የለም እንደናንተ። ሙሴቬኒ ናቸው። የሚደንቅ ነው። እና እንዴት ሀገራችሁን ህብረት ፈጥራችሁ እያሉ በጣም የሚያስቆጭ ንግግር ተናገሩ። እኛ እኮ በልጅነቴ እንደ ኢትዮጵያውያን ለመሆን ነው ትምህርት ቤት እንማር የነበረው። እንደ ኢትዮጵያውያን ነፃ ለመሆን እንዴት ትጋጫላችሁ እርስ በርሳችሁ? እንዴት በብሔር ትከፋፈላላችሁ? እኛ እኮ ሞዴል እናንተ ናችሁ ምናምን ብለው ተቆጡ። ድንቅ ነገር ነው። እንዲህ አይነት ሰዎች ያሉ እኛ እርስ በርስ ስላልተከባበረ ችግሩ ነው። በጣም የሚገርም ነው። ድንቅ ሀሳብ ነው ጥቤ ያነሳው። ጥቤ በነገራችን ላይ የብራና መጽሐፍቶችም ላይ ጥናት አጥንተሃል። ምን አገኘ በጥናትህ እና በአንተ ምልከታ እንደው ኢትዮጵያና ብራና ያላቸው ቁርኝት ምን ይመስላል? አሁንስ ካለው ደግሞ ይሄ ከቴክኖሎጂው ካለው ነገር አንጻር ወደፊትስ እንደው ከብራናው ጋር ያለን ነገር የሚቀጥል ነው ወይስ ምንድን ነው በአንተ እይታ የሚሆነው? በጣም ጥሩ። እንግዲህ ኢትዮጵያ ያሰኝተዋት በዓለም መድረክ በእጅጉ እንድትታወቅ ከፍታ ላይ እንድትቀመጥ ካደረጓት ታሪኮቿ አንዱ የጽህፈት ታሪኳ ነው እና ይሄን የጽህፈት ታሪክ ስንመረምረው ደግሞ የሚገኘው ብራናው ውስጥ ነው። እንግዲህ የፍየል ቆዳ ፍቆ ምን ብሎ የሚሰራ ከባድ ስራ ነው። እዛ ውስጥ የተጻፉ ጽሁፎች፣ የተሳሉ ስዕሎች አሉ። ስዩም ወልደ የሚባል ነፍሱን ይማረውና የአርት ሂስቶሪያን ነው፣ ሰዓሊ ነው እና በጣም አርት ስኩል መምህር የነበረ ነው። በጣም ጂኒየስ ነው። እንደውም አንድ መጽሐፉ እሱ ካለፈ በኋላ ታትሞለታል። ኩርፊያ የሸፈነው ፈገግታ የሚል መጽሐፍ በጣም ያምራል። በጣም የሚገርም ጸሐፊ ነው እና እሱ በሩሲያ ነው የተመረቀው። በጣም ትልቅ ሰው እና እንግዲህ ሩሲያ ስትማር በሩስኪ ነው የምንጽፈው አይደል መመረቂያ። ይሄ ሰው መመረቂያውን በአማርኛ ተርጉሞት አዲስ አበባ ዩኒቨርሲቲ አንድ ትንሽ ላይብረሪ አለ ማትታወቅ ብዙ ጊዜ እኔ ተደብቄ ማነብባት እዛ ተተርጉማ እሷን አገኘዋት እና እሱ ያጠናው በ17ኛውና በ18ኛው መቶ ክፍለ ዘመን በጎንደር አካባቢ ያሉ ብራና አዘጋጆች ስዕሎችን በብራና ላይ ያሉ የተሳሉትን ነው ያጠናው። ድንቅ ጥናት ነው እና በዚህ ደረጃ ማጥናት ይቻላል ወይ ምናምን እያልኩ የዛን ጊዜ ጀምሮ በቃ ኢንስፓየር አድርግ ውስጤን ትመሰጥበት ነበር። ኮረኮረኛ አነሳሳኝ። ስዩም ወልደ ነፍሱን ይማረው
እና ከዛ በኋላ በማህበረ ቅዱሳን ከነሱ ጋር መምህር ደሴ ቀለብ እነ መንግስቱ ጎበዜ የሚባሉ ነበሩ። ዲያቆን ብርሃኑ አድማስ፣ እነ ዲያቆን ዳንኤል ክብረት እነዚህ የመሳሰሉ ከነሱ ጋርም ኢንተርቪው አደረኳቸው። ብዙ በየቦታው እንዴት ነው የሚያዩዋቸው ብራናዎች ከነሱ ብዙ ሀሳቦችን ወሰድኩ እና ያው አብዛኛው እንግዲህ የስነ ጽሁፍ ታሪካችን ወደ ጎንደር አካባቢ ያዘነብላል። እስካሁንም አሻራው ያለው እዛ ነው። ይሄ ብራና ብዙ ቦታዎች ላይ ቆመዋል። እንደገና ሪቫይቭ እያደረገ ነው በዘመናዊነት ሌላ ቦታ፣ ግን ጎንደር የጥንቱ እንደቀጠለ ነው። ብዙ ካህናት እንግዲህ ከተለያየ ቦታ ተምረው ምን ብለው የሚያስመሰክሩት እዛ ሄደው ነው። እዛ ሊቃውንቱ ያሉት በብዛት እዛ ስለሆኑ እና እዛ አካባቢ ያሉትን ነው ማጥናት የጀመርኩት እና በጣም ብዙ ነገሮች ማግኘት ጀመርኩ። ለምሳሌ የጣና ገዳማት ውስጥ ካሉ ብራናዎች አንዱ የአጼ ፋሲል ያጻፉት ብራና ነው እና እሳቸውም እንደዚሁ ወርቅ እየተነጠረ በወርቅ ቀለም ወርቅ ነው እኮ ንጹህ ወርቅ ነጥሮ የእመቤታችን የቅድስት ድንግል ማርያም ስም እና የልጇ የኢየሱስ ክርስቶስ ስም ያሉባቸው ቦታዎች በሙሉ የተጻፉት በወርቅ ቀለም ነው። የሚገርም ነው። በወርቅ ቀለም እንደገና ወደ ግሸን ደብረ ከርቤ ግሸን ውስጥ ያለው ታምረ ማርያም ተብሎ የተጻፈው እሱ ደግሞ አጼ ዘርዓ ያዕቆብ ናቸው ያዘጋጁት እሱን መጽሐፍ። እሳቸውም እንደዚሁ የእመቤታችንና የልጇን ስም በወርቅ ቀለም ነው ጻፈ። ይሄ የወርቅ ቀለም እንደውም ፒያሳ የነበሩ የወርቅ አንጣሪ ታዋቂ የነበሩ አቶ ተክሉ እዛ ግሸን ድረስ ሄደው በወርቅ መመርመሪያ መሳሪያ ያንን መርምረውታል። ወርቅ ነው፣ ንጹህ ወርቅ ነው። የሚገርም ነው። እና የኢትዮጵያ ብራናዎች በወርቅ ቀለም የተጻፉ ናቸው። የዓለም ትልቅ ቅርሶች ናቸው። የተባበሩት መንግስታት ድርጅት የትምህርት የሳይንስ የባህል ተቋሙ ዩኔስኮ ኢትዮጵያ ውስጥ 12 ስነ ጽሁፎችን የዓለም ቅርስ አድርጎ መዝግቧል። ይሄን ማንም አያውቅም፣ ብዙ ሰው አያውቅም። አሁን የምናውቀው ላሊበላ፣ ጎንደር፣ ሐረር እንደዚህ የሚታይ የማይዳሰስ ስነ ጽሁፎችን ግን 12 ስነ ጽሁፎች ተመዝግበዋል። ከነዚህ ውስጥ አብዛኛው የብራና ጽሁፍ ነው። የሚገርም ነው። የዓለም ቅርስ እንግዲህ የዓለም ቅርስ ለመባል እኮ በሌላው ዓለም የማይገኝ እጹብ ድንቅ መሆን አለበት። ይህ ከነዚህ ውስጥ የ12ኛው 13ኛው 14ኛው መቶ ክፍለ ዘመን የ10ኛው መቶ ክፍለ ዘመን ጽሁፎች አሉ። ግን ከነዚህ ሁሉ በጣም የሚገርም ከብራናዎቹ ውጪ አንዱ የተመዘገበው ያሁን የቅርብ ዘመኑ መጽሐፍ ነው። እሱ መጀመሪያ በብራና ነው የተጻፈው። የጻፉት ጸሐፌ ትእዛዝ ገብረስላሴ ወልደ አረጋይ ይባላሉ። የአጤ ምኒልክ ጸሐፌ ትእዛዝ ናቸው። አድዋ ድረስ ዘምተዋል። ብዕር ይዘው ሊከትቡ ከቤተ መንግስት እስከ አድዋ እና የሚኒልክን ታሪክ የአጠቃላይ አድዋን ታሪከ ዘመን ዘዳግማዊ ሚኒሊክ ብለው ጽፈውት በብራና በኋላ ንግስት ዘውዲቱ አዘጋጅ ወደ ወረቀት ተቀይሮ ምን ተብሎ የታተመ ነው በወረቀት። ያ እንግዲህ ዘመናዊ ጽሁፍ ነው ሊባል የሚችለው በአሁን አጠራር። እሱ የዓለም ቅርስ ተደርጎ ዩኔስኮ መዝግቦታል። የሚኒሊክን ታሪክ የጸሐፌ ትእዛዝ ወልደ ስላሴ ወልደ አረጋይ የጻፉትን እና ምን ለማለት ነው ኢትዮጵያ አይደለም የዛ የጥንቱ የብራናዋ እስከ ጸሐፌ ትእዛዝ ገብረስላሴ ድረስ ያሉት ተመዝግበዋል። ገና ብዙ አሁን የታምረ ማርያም ገና መመዝገባል ያልተመዘገቡ እጅግ ብዙ ናቸው። እኔ እንኳን ያየኋቸው አሁን ለምሳሌ ሐይቅ እስጢፋኖስ ውስጥ ያለው ብራና አለ እና አሁን እሱ ብራና የብራናው ጸሐፊ አባ ማስያስ የሚባሉ ናቸው። በ14ኛው ክፍለ ዘመን የተጻፈ ነው እና ትርጉሙን እንግዲህ እንደገለጹልኝ አባ ማስያስ ጌታ ወስዷቸው በልዩ ልዩ ዓለም በምናብ የሚያሳያቸው ያዩትን
በምናብ ያዩትን የጻፉት እና ትልቅ ውሃ አለ ይላሉ። ከዛ ውሃ እሱን ውሃ አልፎ ባሻገር ትልቅ መሬት አለ። ያ መሬት ወደፊት የሚያድግ ነው ምናምን ብሎኛል ብሎ በ14ኛው መቶ ክፍለ ዘመን ጽፏል። እንግዲህ ያ ውሃ የሚሉት አትላንቲክ ውቅያኖስን ከዛ ባሻገር ያለችው ያው አሜሪካ ናት። እንደዚህ በምናብም ጭምር የወደፊቱን ዓለም የሚያሳዩ ብራናዎች አሉ። የፊዚክስ፣ የማቴማቲክስ፣ የፊሎሶፊ የማአት ነገሮች ጽሁፎች በብራና ውስጥ አሉ እና እነዚህም ለማህበረ ቅዱሳን ገና ሲቋቋም ዶኪሜንተሪ ፊልም በሱ የማህበረ ቅዱሳን እሱን ሰርቼ ለዛ ለነሱ የተበረከተ አለ። እኔም ደግሞ ብዙ እውቀት ያገኘሁበት ነው እና ኢትዮጵያም ብዙ ልሰራበት ይገባል። ቅድም ያልከው ወደ ዘመናዊነት ወደ ዲጂታልም እየተቀየረ እነዚህን የጽሁፍ ሀብቶች ማየት ይቻላል። ወጣቱ ትውልድ እንዲያቸው ማድረግ ይቻላል። እንድንጠቀምበት ለኛ እንዲተርፉ ማድረግ ይቻላል። እውነት ነው። ጥብዬ አንድ የመጨረሻ የተመልካች ጥያቄ አለ፣ እንዲሁም አንድ የኔ መጨረሻ ጥያቄ ይኖራል። ስለዚህ ከተመልካች የመጣውን ተከታትለን እንመለስ። ጋዜጠኛ ሊዲያ አበበ እባላለሁ። በሙያ ባልደረባዬን፣ በስራ ቦታ ደግሞ አለቃዬን፣ ወዳጄን ጥበቡ በለጠን የምጠይቀው አንዳንድ ጥያቄዎች አሉኝ። ከባለሙያነት ከስራ ቦታ ካለው ሂደት ግንኙነት ከወዳጅነትና ከስራዎቹ ከማያቸው ነገሮች አንጻር ጥያቄዎች ይቃኛሉ። የመጀመሪያው ጥበቡ በለጠ ስለ ሀገር፣ ስለ ኢትዮጵያ ታላላቆች ቀደምቶች ባለታሪኮች የሚያቀርብበት በዚህ በአሃዱ ሬዲዮ ላይ ኢትዮጵያዊ ስንክሳር የሚባል ፕሮግራም አለውና በኢትዮጵያዊ ስንክሳር ላይ የሚያቀርባቸው ታላላቅ ባለታሪኮችና የኢትዮጵያ ታሪኮች አንጻር ያለው የሀገር ፍቅር ስሜት መለኪያ ቢበጅለት እንዴት ነው ሊገልጸው የሚችለው? ሀገርንና ሕዝብንስ ሀገር ያለ ሕዝብ ሕዝብስ ያለ ሀገር እንዴት ሆነው መኖር ይችላሉ የሚለውን ብትጠየቅ የዛሬ ጥያቄ ነው የኔና እንዴት ነው ልትገልጸው የምትችለው? ሁለተኛው በኢትዮጵያ ታላላቆች ቀደምቶች ነገስታቶች መካከል አፄ ኃይለ ሥላሴን በልዩ መልኩ ታስቀምጣቸዋለህና ስለሳቸውም መጽሐፍ አለ ጽፈሃል። እሳቸውን እንደውም ምንም ጥፋት እንደሌለባቸው በምንም ሊጠየቁ በማይችሉበት መልኩ ነው የምትገልጻቸውና እንዴት ነው በዚህ ያህል ደረጃ ውስጥ የቀሩት ፍቅራቸው አንተ ጋር ያደረው በምትሰራቸው ስራዎችና መጽሐፍ እስከሚያጽፍ ደረጃ እየደረሰስ ደግሞ በህይወትህ ላይ ያላቸውን ቦታ እንድትገልጽልኝ ነው። በተመሳሳይ ከኪነ ጥበብ ባለሙያዎች ወይም ደግሞ ከድምፃያት መካከል ለድምፃዊት እጅጋየሁ ሽባባው ጂጂ ልዩ ፍቅር አለህና ፕሮግራምህም ማጀቢያው የእሷ ዘፈን ነው። እሷንም እንደዚሁ ህይወትህ ላይ በጣም ትልቅ ቦታ እንድትይዝና የእሷ ዘፈኖች የእሷ ስራዎች አንተ ጋር ተጽዕኖ ሊፈጥሩ በሚችል መልኩ የተቀመጠችበትን ደረጃ አብረህ ብትገልጽልን። እንደ ባለሙያ ረዥም ዓመታት በኢትዮጵያ የሚዲያ ኢንዱስትሪ አልፈሃልና በዚህ በሙያ ሂደትህ የሚያስቆጭህ የህይወት ወይም የሙያ አጋጣሚ ነበረ? ይሄን ባላደረኩት ወይም ይሄን በማድረጌ ደግሞ ይሄን ዋጋ ከፍያለሁ የምትልበት እሱንም እንደ ባለሙያም ደግሞ ሆኜ ባየው ብለህ የምትመኘው ምንድን ነው? ከጋዜጠኝነት ውጭ ጥበቡ ጋዜጠኛ ባትሆን ይሄን ሙያ ሆን ነበር የምትለው ምን ነበር? በዚህ አለን ግንኙነት በስራ ቦታችን እና በማቅህ ደረጃ በጣም ስክነት ያለ ሁሉን በሆደ ሰፊነት የምታልፍ ነገሮችን በንግግር እንዲፈቱ የሚያስችል የውይይት መንፈስ ድባብ እንዲፈጠር የምታደርግ በወዳጅነትም መካሪ ነህና ሳይህ በጣም ስክነትህ ይገርመኛል። ይሄ ሁካታ እንደዚህ አይነት ጫጫታ በበዛበት ዓለም በእኛ ስራ ላይታች በሚወጣበት ውዥንብር ባለበት ግጭት አለመግባባት ባለበት አውድ ውስጥ በዚህ ያህል ደረጃ እንደዚህ ልትሰክን የቻልከው ምንድን ነው የሚል ነውና እነዚህ ጥያቄዎች እንድትመልስልኝ ነው። ከነዚህ ጥያቄ ሁለቱ ተመልሷል። አንደኛው የጂጂ ነው፣ ሁለተኛው ከስክነት ጋር ተያይዞ ቅድም ቡርቴም የጠየቀችው ነው። ሌሎቹን ግን በተገቢው መልኩ ትልልቅ ጥያቄዎች አንስታለች። ጋዜጠኛ ሊዲያ አበበን አመሰግናለሁ። የአሃዱ ሬዲዮና ቴሌቪዥን ዋና አዘጋጅ ናት። በጣም ጎበዝ ናት። ድምጿን እንደሰማችኋት ነበልባል ነው በጣም እና በደንብ መምራት የምትችል በጣም በሀገሬ ጋዜጠኝነት እጅግ ተስፋ እንዲኖረኝ ከሚያደርጉ ውስጥ እሷ ናት አንዷና ዋናዋና በጣም እኮራባት ልጅ ናት።
በጣም ጎበዝ እና እንግዲህ ካቀረበቻቸው ጥያቄዎች አንዱ በኢትዮጵያ ልዩ ትኩረት የምሰጣቸው ታላላቅ ስራ የሰሩ የሚታወቁም የማይታወቁም በተለይ የማይታወቁት ላይ አተኩራለሁ በጣም ማምጣት እነሱ እና ለነሱ ልዩ ትኩረት የምሰጠው ለምሳሌ ዝም ብዬ ተመስገን ገብሬ የሚባል የኢትዮጵያ አጭር ልቦለድ የጉለሌው ሰካሪ የመጀመሪያው ደራሲ ነው ተመስገን ገብሬ እና ተመስገን ገብሬን እኔ ማቀው ዩኒቨርሲቲ እንማር የአጭር ልቦለድ የመጀመሪያው ደራሲ ተመስገን ገብሬ ነው ሁይስ ተመስገን ገብሬ ማን ነው አይታወቅም ፍለጋ ገባን ነፍሱን ይማረውና ጋይዘሪውን አጽፋው ማን ነው አለን ፈልጉታል ፍለጋ ተጀመረ ከዛ ስለሱ የተጻፈ ነገር ምን ስፈልግ ጋሽ አስፋው ዳምጤ 79 ዓመተ ምህረት በእንግሊዘኛ ሄራልድ ላይ የጻፉታል ስለ ጉለሌው ሰካራ መጽሐፍ ነው የጻፉት እሳቸውና ደራሲው እንዲ ጎበዝ ነው ምናምን ብለው ነው የጻፉት በቃ እሱን መፈለግ ጀመርኩ የሆነች ነገር ባገኘው ቁጥር እየወደድኩት መጣው ሰውየው ተመስገን ገብሬ በኋላ ያነበብኩ ስመጣ እጅግ ግዙፍ የሆነ ኢትዮጵያዊ ነው እዚህ ጎጃም ደብረ ማርቆስ ውስጥ የተወለደ ከዛ እዛ ያደገ የቅኔ በ15 ዓመቱ የቅኔ መምህር የሆነ ጎጃም ውስጥ በ15 ድንቅ በቃ እንደሱ አይነት ሰው ታይቶ አይታወቅም የሚባልለት በ1918 ዓመተ ምህረት አዲስ አበባ መጥቶ እዚህ ዘመናዊ ትምህርት የተማረ ስዊዲሽ ሚሽን ይባላል በግዕዝ በአማርኛ በእንግሊዘኛ ቋንቋዎች በጣም ፐርፌክት የሆነ የዓለምን እድገት ግስጋሴ የአፄ ኃይለ ሥላሴ የልጅ የአልጋ ወራሽ አስፋ ወሰን ኃይለ ሥላሴ የቤት ውስጥ አስጠኝ የነበረ የሚገርም ምናምን ሰው ነው እና ሞቷል 1942 ዓመተ ምህረት ከስንት ጊዜ ምርመራ በኋላ መሞቱን አዲስ አበባ ዩኒቨርሲቲ ኬኔዲ ላይብረሪ ሳነብ ልክ የቅርብ ዘመዴ ሞት የተረዳው መስሎኝ በጣም ሳለቅ ላይብረሪያኖቹ ሁሉ መጥተው ታሪኩን ጠግበዋል ቀድመ እና እንደ ቤተሰብ ያክል ቀርበዋል ተመስገን ገብሬ ኢዝ ዴድ ብላ ሲልቪያ ፓንክረስት የጻፈችው እና ከዛ የሱ ታሪክ እንደገና ሳይሆን ይሄ ፋሺዝም መተው ኢትዮጵያ ውስጥ ከመምጣታቸው ገና እንደሚመጡ እንደሚወሩን ህዝብ እየሰበሰበ የሚያስተምር ልንወረር ነው እያለ ያስተምር የነበረ የሀገር ፍቅር ቲያትር ቤት አሁን የተቋቋመ የሀገር ፍቅር ማህበርን ያቋቋመ ቲያትር ቤቱን ያቋቋመ ከዛ ፊት ከነ መኮንን ሀብተወልድ ጋር ከዛ የካቲት 12 ግራዚያኒ ላይ ቦምብ ሲወረወር እነ ሞገስ አስገዶም እነ አብርሃ ደቦጭ ወረወር ከበስተጀርባ የነበረ ሰው ከዛ በስደት ከታስሮ አስረው ጣሊያኖች 18000 ሰው ሲጨፈጭፉ ከዛ ውስጥ በተአምር ተርፎ ሲገሉት ሲተኩሱ እሱ ሳይመታ ከገደሉ ውስጥ ከጉድጓድ ውስጥ አምልቶ የጠፋ ሱዳን የሄደ ሱዳን ውስጥ ሆኖ ትምህርት ቤት የከፈተ ለኢትዮጵያ ህጻናት ለስደት ያለ እነሱን አስተምሮ ለጃንሆይ ለንደን ውስጥ ለሚገኙት ሚስጥራዊ ደብዳቤ የሚልክ እሳቸው ከእንግሊዝ ጋር ዲፕሎማሲያዊ ትግል የሚያደርጉበትን ያሳካ ሊግ ኦፍ ኔሽንስ ላይ የተናገሩትን ንግግር አቀናባሪ ታላቅ ሰው የዚህን ታሪክ አወጣው አገኘው ይህን ሰው ወደ አመጣሁት በህይወት ዘመኔ ከልጆቹ ጋር ተገናኝቻለሁ በጣም ትልልቅ ልጆች አፍርቷል ዶክተሮች በጣም ጀርመን ውስጥ አሁን የታወቀች ናት የሱ ልጅ ሲስተር ክብረ ተመስገን ትባላለች አሁን 80ዎቹ እድሜ ገብታለች ሄኖክ ተመስገን ደግሞ እዚህ ያለ ዶክተር ሄኖክ ተመስገን የመጀመሪያው ራዲዮሎጂስት ነው ኢትዮጵያ አንደኛዋ ደግሞ እስራኤል ተመስገን የምትባል ኒውዮርክ ምትኖራለች እና እነዚህ ለኢትዮጵያ ይሄ ሰውዬ ዋጋ የከፈለ ታላቅ ሰው እነዚህ ሰዎች እያሉ በቃ እኔ ወደ እነሱ ነው ታሪክ ወደ እኔ ታሪክ አይደለም ማዘነብለው ለኢትዮጵያ ዋጋ የከፈለ ለዚህ ነው ወደ እነሱ ማተኮር እኔ እንድኖር በነፃነት እንድጽፍ ጋዜጠኛ እንድል እነሱ ናቸው ይሄን ሀገር የሰሩት እነሱ ናቸው 30,000 ምናምን ህዝብ አዲስ አበባ ላይ የተጨፈጨፉ ያለቁ እነሱ ናቸው የኢትዮጵያን ነፃነት በትልቁ ያመጡ ስለዚህ ለነሱ ቅድሚያ ያሰጣሉ አንዱና ዋናው እሱ ነው በቢሮ ውስጥ ያው ልጆችን እኔ ከብዙ ሰው ጋር ሰርቻለሁ ከነ ሊዲያ ገና ወጣቶች ልጆች ናቸው እና ከብዙዎቹ ጋር ጥሩ ነገር ስላሳዩኝ ጥሩነትን አይቻለሁ ገና በልጅነቴ ከጋሽ ሰለሞን ኢትዮጵያ ሬዲዮ ልጆች ክፍለ ጊዜ
እንዴት እንደሚከባከብ ልጆችን አይቻለሁ። ስለዚህ እንደ ጋሽ ሰለሞን ጥሩ መሆን፣ እንደነ ብርቱካን አረጋዊ እንደነ እሸቱ ገለቱ ለሰው ጥሩ መሆን። ከዛ በኋላም በአዲስ ብሮድካስቲንግ የሚባል ኩባንያ ነበር። አሁን የትምህርት ሚኒስትር የሆኑት ፕሮፌሰር ብርሃኑ ነጋ የዛን ጊዜ ዶክተር ብርሃኑ ነጋ ያቋቋሙት ኤቢሲ የሚባል አዲስ ብሮድካስቲንግ ካምፓኒ እዛ ውስጥ እሳቸው ብርሃነ መዋ ነፍሷን ይማረው ዶክተር ቆንጂት ፈቃደ ነፍሱን ይማረው የተክለ ጻድቅ መኩሪያ ልጅ ዶክተር ሽመልስ ተክለ ጻድቅ እነዚህ በጣም ትልልቅ ሰዎች እኔን እንደ ትልቅ ሰው አድርገው መሀላቸው እንደ ይሄን እኔ ስብሰባ እንድመራ ሲያደርጉኝ ምናምን ሳይ እነዚህ ሰዎች ለኔ የሰጡኝ ክብር ምንዛሬው እነሱ ያስተማሩኝን ነው እዚህ የሚደርሰው ከሌላ ያመጣሁት አይደለም። ጥሩነትን ከሌሎች ስለወሰድኩ እንጂ እኔ የፈጠርኩት አይደለም። ስለዚህ እኔ ጥሩ ከሆንኩ እነ ሊዲያም በዛው ነው መቀጠል ያለበት አመራራቸው እና ያው ቅድም ያልኩ ጸብ ባለበት ሁሉ እንሸሻለን እንትንም ብለሃለች ጋዜጠኛ ባትሆን ኖሮ ምን ትሆን ነበር? ጋዜጠኛ ባልሆን ኖሮ ጋዜጠኛ ነው ሆነው ሌላ ምንም የማስበው የለም። ልክ ስትወጣ የምታውቀውን ነገር ነው እንጂ ሌላ ያልኖርከውን ነገር ልትናፍቀው አትችልም። በጣም እንትኖች ደስ ይለኛል። ቲያትር አሁን እናንተ ሙያ ልልህ እኮ ነበር ትወና ሰርታ እንደነበር አውቃለሁ። ትወና አሁን ቲያትር ተስፋዬ ገብረሃና እኔ ትወና ነው ማልችለው ማለት እናንተ አሁን አንድ መጽሐፍ ሙሉ ምናምን በአእምሯችሁ ሬርስ አድርጋችሁ ምናምን በደንብ እንትን ትላላችሁ። እኔ ጋዜጠኝነቱ ስለሚጫነኝ ነው መሰለኝ ቶሎ እንትኑን አልይዘውም እና እሱ ያስቸግረኛል። ትወናው አክቲንጉ ምናምን ላይ ከብደኝ ይችላል፣ ግን ውስጤ በታሪክ አጋጣሚ ግን ሰርተሃል እንዴ? ጉራ ነዛለሁ እኔ እኮ ጉራ እኮ ነው እኮ እኔ እኮ አንዱ ጉራ ምን ላይ ነው የተጫወትከው? ምን ላይ ነው? የዓለምን ትልቁን ቲያትር ሃምሌት የጸጋዬ ገብረመድህን የተረጎመውን ጉራ ለንዛንጂ አሁን እንዴ ትልቅ ነው። አዲስ አበባ ዩኒቨርሲቲ ተማሪ እያለ ነው። ከዛ በኋላ ግን ለመተወን አስበህ አታውቅም? ይጎትቱኛል እነ ሚካኤል ሚሊዮን እነ ተስፋዬ ገብረሃና ግን ቋሚ ቦታ ቁጭ ስለማልትወና ነው ሁል ጊዜ ጊዜ ይፈልጋል እና ለዛ ነው የሚቸገረውና እነሱ ይጎተጉተኛል። ሃምሌትን በተወሰነ መልኩ ሃምሌትን ነው ያው ጥቂት ሃምሌትን ነው ሰርቻለ ግን ያው ሃምሌትን እኮ ሰርቻለሁ ምናምን እያልኩ እንዴ ትልቁ ታሪክ እንዳልከው እኮ ትልቁ ክላሲክ በጣም ትልቁ የሼክስፒር ፕሌይ እኮ ነው አይደል? አዎ ግን ያው ለአዲስ አበባ ዩኒቨርሲቲ ነው ለፐብሊክ አይደለም። አይ ቀላል አይደለም እንግዲህ እንዳልከው የጋሽ ጸጋዬ እንዴ ስታወራው ራሱ እኮ በጣም ከባድ እንዴ ደስ ይላል። ስለዚህ ጋዜጠኝነትና ጋዜጠኝነት ነው እንደ እኔ እንጃ መኖር አይመስለኝም። ጋዜጠኛ ካሉ ራሱ በህይወት በስትንፋስ ጋዜጠኝነት ያስተነፍሰኛል። ኦክሲጅን እውነት ነው፣ ኦክሲጅን ነው። እንግዲህ ካልተሳሳትኩ ኤሌመንተሪ ሆነህ የምታውቀው ህይወት ይሄ ነው። ስለዚህ እውነት ለመናገር ሌላ እንድታስብም አትገደድም። ከየት አመጣዋለህ ማለት የኖርከው ከልጅነት እስከዚህ እድሜ የኖርከው ይሄ ነው። ብታስብም ከዚህ ውጪ ደግመህ ልታስብ አትችልም። እውነት እኮ ነው። የተከበርኩበት ነው ያከበርኩበት ነው ምናምን እና አንድ ጨዋታ እንግዲህ ያው ጋዜጠኛ ኤዲቶሪያል ላይ እናወራ የለ ጋዜጠኛ ሲያሬጅ ምንድን ነው የሚሆነው ማለት አንዳንዱ ወደ ፖለቲካ ይገባል። ያው ንባቡ ልምዱ እውቀቱ የሆነ የፖለቲካ ፓርቲ መሪ ሊሆን ይችላል፣ የሆነ ዲፕሎማት ሊሆን ይችላል ምናምን እንደዚህ ያው ሁሉም ወዴት ተወሰድክ አንተ? አዎ እንደዛ እና የኔ ሲገመገም ያው ጋዜጠኝነት እኔ እኮ አዲስ ነገር ልዘ አይ ደስ ይላል በጣም። ስለዚህ ንቅንቅ የለም ነው ዋናው። ጥብዬ ልንጨርስ ነው። ቅድም ነካክተነዋል፣ ግን እንደው ደግም አጽንኦት ሰጥተህ የምትለው ነገር ካለ ወደፊት ጥቤን በምን እንጠብቀው እንደ መዝጊያችንና በዛው ቀረ የምትለው ሀሳብ ካለ እንድትሰጠን አየሩን ተውልሃለሁ። ግን በምን እንጠብቀው? ቅድም ስለ መጽሐፍቱ አውርተናል፣ ስለ ዶክመንተሪው አውርተናል። እንደው አጽንኦት ሰጥተህ ደግመህ የምታወራ ወይ ደግሞ ያላወራንበት ያሰብካቸው ነገሮች ካሉ አጫውተኝ እስኪ። እኔ ያው አሁን አንዳንድ ፕሮጀክቶች አሉ። አንዱ ፕሮጀክት እሸቱ ገለቱ ቅድም ያነሳው የኢትዮ ዋርካ መልቲሚዲያ የሚል ነው።
ባለሙያዎች ነው የተሰባሰብነው። ምንድነው የተሰባሰብንበት? ለማትረፍ ገንዘብ ለማግኘት ምናምን አይደለም። ሁላችንም በምንሰራበት አነሰን በዛ የምናገኝበት ምንኖርበት አለ። ግን እንደሙ ባለሙያተኛነታችን በዚህ ሀገር ላይ በሚዲያ ዘርፍ ብዙ እንደቆየን የባለሙያዎች ሚዲያ እንመስረት፣ ባለሙያዎች የሚሰባሰቡበት በጋራ ፕሮፌሽናሊዝም የሚማሩበት ተግባራዊ ትምህርት ፕራክቲካል ኤዱኬሽን የሚያገኙበት ሚዲያ እንመስረት ብለን ኢትዮ አርካ የሚባል መልቲ ሚዲያ መስርተን ከመገናኛ ብዙሃን ባለስልጣን ያው ፈቃድ ተሰጥቶን የሬዲዮ ሞገድ 104.1 እሱ የሁሉም ሚዲያ የሆነ ማለት ነው። በአክሲዮን ሁሉም ኢትዮጵያዊ አክሲዮን ገብቶ የራሴ የሚለው አሁን የነከሌ ሚዲያ ነው ሳይሆን የኢትዮጵያውያን ሚዲያ የሚሆን እሱን ከግብ ማድረስ ፈልጋለሁ። የህዝብ ድምጽ የሚሆን ዝንባሌው የከሌ ስሜት አለበት ምናምን የማይባል የህዝብ የሆነ ነፃ ሜዳ ሚዲያ የለም። ህዝብ አዋጥቶ እውነት ነው እሱ ኢትዮ አርካ እሱ ነው እና እሱን እውን ማድረግ የቅርብ ጊዜ እቅድ ነው። አልቋል። አሁን ወደ አየር ላይ የሚመጣበት ነው፣ ያለቀ ነው። ግን ያው ጅማሮ ስኬታማነቱን መረባረብ አለ። በአንድ ነገር ሲጀመር ጥሩ ነው፣ ግን ደግሞ ቀጣይነቱን መስራት አለብን። ኤዲቶሪያል ፖሊሲዎች ምኖች ቀርጸና በጥሩ ሁኔታ ነው ያለው። ያ ቀጥሎ ማየት ፈልጋለሁ። በቃ ያ የህዝብ የሆነ ነገር መስራት እሱም ፈልጋለሁ። ቅድም አንተም ደጋግመህ እንደገለጽከው መጽሐፎች ማዘጋጀት አለብኝ። ያው ምንድነው እንግሊዞች ፔሪሽ ኦር ፐብሊሽ ይላሉ፣ ወይ ጥፋ ወይ አሳትም እና የዛሬ 3000 ዓመት ሆመር ግሪካዊ ያሳተማቸው ኦሊያድ ኦዲሴይ የሚባሉ መጽሐፍ ዛሬም ድረስ አሉ። ግሪክ ስንቱ ከተማ ወድሟል፣ በስንት አልቃለች። መጽሐፍት ግን ከትውልድ ትውልድ ይሸጋገራሉ። እንደ ሶፎክለስ የጻፏቸው መጽሐፍ ያው ግሪክን ባለ ታሪክ ያረጋት እኮ ስለተጻፈ ነው እንጂ ቀድማን አይደለም። እና የመጽሐፍት በሰው ልጅ ታሪክ ውስጥ ዓለም ምንም ብጠፋ የማይጠፉ ሀብቶች ናቸው፣ ያዋን ናቸው። እና ጉዛን ይመስላሉ በገጽ እንትን እዛ እንደዚህ ስትገል ጦርነት አለ፣ ውክቢያ አለ፣ ሩጫ አለ፣ ምን አለ፣ ትወና አለ፣ ማለት ነገር መጽሐፍ ውስጥ አለ። ህይወት እዛ ውስጥ ነው የሚመስለው በደንብ አለ። ያንን እነዛን መጽሐፎች በእርግጥ አሉኝ መጽሐፎች። ተመስገን ገብሬን ታሪክ አሳተም ያለው የጃንሆይ ግርማዊ ቀዳማዊ አፄ ኃይለ ሥላሴ የህይወቴና የኢትዮጵያ እርምጃ አርትዖት ሰርች ታትመዋል። የፈላስፎች ጉባኤ የሚል መጽሐፍ አለኝ። የክፍሉ ታደሰ የጻፋቸው ያ ትውልድ የሚሉ ቁጥር 1 ቁጥር 2 ቁጥር 3 እነሱን አርትዖት ያረኩት ያሳተምኩት እኔ ነኝ። ኢትዮጵያ ሆይ የሚሉ የቁጥር 1 ቁጥር 2 ያሳተምኩት እኔ ነኝ። የኮኦፕሬቲቭ ዋተር የሚል በአባይ ላይ የተሰራ እንደዚሁ ጆርናል ያሳተምኩ ነኝ። ቅድም ያልኩ ጁቢሊ የሚባለው የአፍሪካ ህብረት 50ኛ ዓመት እንደዚህ ያሳተም አሉ ብዙ ስራዎች እና ግን ደግሞ እጄ ላይ ካሉት አንፃር እነዚህ ምንም ናቸው። ወደፊት እግዚአብሔር እነዚህ እንዲያሳካልኝ ነው። አሜን አሜን አሜን። በጣም እንግዲህ ጥቤ እውነት ውድ ከሆነው ጊዜ ቅድምም ተብለሃል። እንዴት ነው ጊዜ የሚበቃ ተብለሃል። ለዚህም ስትመጣ ከብዙ ፕሮግራሞች ላይ አጣበህ ነውና የመጣው። ስለሰጠህን ውድ ጊዜ ከልብ እናመሰግናለን። አድማጭ ተመልካቾቻችንም በእርግጠኝነት እርባና ያለው ቁም ነገር እንዳገኙ እሙን ነው። ደግመንም ደግሞ መጽሐፍቶቹ ሲታተሙ፣ ሌሎች ዶክመንተሪዎች ሲሰሩ፣ እንዲሁም የምናወራበት ርዕስና አጀንዳዎች ባሉ ጊዜ መተህ ከኛ ጋር እንደምትጨዋወት በእርግጠኝነት ተስፋ አደርጋለሁኝ። እዚህ ስለመጣ ግን በአባይ ቴሌቪዥንና በሄሎ አባይ ፕሮግራም ስም ከልብ ላመሰግንህ እወዳለሁኝ። አድማጭ ተመልካቾቻችን እንግዲህ የዛሬ የሄሎ አባይ እንግዳችን አንጋፋውና ተወዳጁ ጋዜጠኛ ጥበቡ በለጠ ይህንን የመሰለ ውብ ጊዜ ሰጥቶናል። ለዚህ እናመሰግናለን። በቀጣይ ሳምንት ደግሞ በዚህ ወንበር ላይ ሌላ እንግዳ ሰይመን አብረን የምንቆይ ይሆናል። እስከ ሳምንት ግን መልካም ሳምንት እንዲሆንላችሁ እመኛለሁ። ሄሎ